እንግዲህ ገላትያን ሲነበብ እንደሰማችሁት ከምዕራፍ 4 ጀምረን ዛሬ ከኔ ጋራ እግዚአብሔር በሰጠን ደግሞ ጊዜ እንደበዛለን ጸጋ መጠን እንከፋፈላለን ማለት ነው። ጌታ ኢየሱስ ይባርካችሁ፣ እግዚአብሔር ይባርክ። ምዕራፍ 4ን እንደተነበበልን ከመግቢያው ሐሳብ ልጀምርና ሞግዚት የሚል ቃል ታያላችሁ ቁጥር 1 ላይ። እንግዲህ የምፈጥነው ከጊዜ ጋር ትንሽ የምናነሳቸው ሐሳቦች ሰፋ ያለ ነገር ስላላቸው፣ ነገር ግን እላለው ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም፣ ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎች ከመጋቢዎች በታች ነው የሚል ሐሳብ አለውና ይሄ እንግዲህ ስለ ልጅነት ነው። ምዕራፍ 4 ስናነሳ በክርስቶስ ኢየሱስ ስላገኘነው ልጅነት፣ ደግሞ ይሄ ልጅነት በምን አይነት ሁኔታ ውስጥ ወደ ብቃት መምጣት እንዳለበት ይሄ ልጅ ብዬ ስላችሁ ሁለት ነገር ዛሬ እንድታስቡልኝ እፈልጋለሁ። አንደኛ መንፈሳዊ ሕፃንነትን፣ ሁለተኛ ደግሞ በክርስቶስ ኢየሱስ ያገኘነውን የእግዚአብሔር ልጅነት ማለት ነው እና ስለ ሕፃንነት ያነሳል እዚህ ክፍል ላይ። ልጅ ሕፃን ሲሆን፣ ልጅ ወራሽ የሆነ ልጅ ሕፃን ሲሆን ምዕራፍ 1 ምዕራፍ 2 3 ስታነሱ እንግዲህ አንዳንድ ነገሮች ሐሳቡ ተከታታይ ነገር አለው እና እንደጨበጣችሁ አስባለሁኝ፣ መግቢያም ጭምር ላይ ያነሳችሁ ወገኖች። እና እንግዲህ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ይላል አይደለ? ይሄ እንግዲህ ልጅነት ውስጥ ያለውን በክርስቶስ ኢየሱስ ያገኘነውን ነገር ያሳየናል። ሞግዚት የሚለውን ወይም ደግሞ ከባሪያ በታች መሆን፣ በአገልጋይ ስር መሆን፣ ልጅነት በአገልጋይ ስር ሲሆን የሚለውን ሐሳብ ለማንሳት ያክል ሞግዚት የሚለውን ሐሳብ ትንሽ ብናነሳው ደስ ይለኛል። ሞግዚት ማለት እንግዲህ የታመነ ባሪያ ወይም አገልጋይ ማለት ነው እና የሞግዚት ድርሻ በቤተሰብ አካል ውስጥ ምንድን ነው ብለን ካልን፣ አንደኛ ነገር ሞግዚት መመሪያን ይሰጣል፣ መንገድን ያሳያል ለሚያድግ ሕፃን። እንግዲህ ሕፃናት በጣም ኤርሊ አሁንም በሀገራችንም በዛ ኮንቴክስት ብቻ ሳይሆን በዘመናችንም ሕፃናቶች የሚያድጉበት የሚጠበቁበት ሁኔታ አለ ቢበዛም ቢያንስም እና እነዚህ ሞግዚቶች ምንድነው ከኛ ዘመን በጣም የተለየ ነው ኮንቴክስቱ። በዛ ዘመን በጣም ታማኞች ናቸው፣ ደግሞ ለማስተማር ለማገልገል ለመምከር ብቃት ያላቸው የታመኑ ሰዎች ናቸው፣ ቤት ውስጥ ለማገልገል የተመረጡ ሰዎች ናቸው። እነዚህ ሰዎች ምን ያደርጋሉ? ልጅን መምራት ነው የመጀመሪያው ዋና ነገር። ልጅን መምራት፣ መንገድ ማሳየት፣ ስርዓትን ማስተማር፣ ስነ ምግባርን ማስተማር፣ ከክፉ ነገር መጠበቅ፣ ፕሮቴክት ማድረግ። እናትን ሊተኩ አይችሉም፣ ግን በተሰጣቸው ኃላፊነትና አደራ ልጆችን ምን ያደርጋሉ? ይጠብቃሉ፣ ፕሮቴክት ያደርጋሉ፣ ይመራሉ፣ ያስተምራሉ። ልጆች ምን እስኪሆኑ ድረስ ሕፃናቱ አድገው ከሞግዚት ከመጠበቅ ፕሮቴክሽን ከሚያስፈልጋቸው ጊዜ እስኪያልፉ ድረስ እነዚህ ሰዎች ይህንን በሕፃናት ሕይወት ውስጥ ያደርጋሉ ማለት ነው። እና ሌላው ነገር ሞግዚት ምን ያደርጋል? ሞግዚት ይመግባል። ቤት ውስጥ ያለውን ነገር እንደ ቤተሰቡ አቅራቦት ልክ እንደ ቤተሰቡ አሁን የምላቸው ነገሮች በኋላ ልጅነት ላይ ስንመጣ በጣም ይጠቅመናል እና እንደ ቤተሰቡ አቅራቦት ልክ ቤተሰቡ ካለው በታች በላይ ሊሰጥ አይችልም፣ ግን ቤተሰቡ እንዳለው አቅራቦት ልክ ለልጅ የሚያስፈልገውን ለእድገት የሚሆንን ተመጣጣኝ ነገር በጥበቃው ወቅት ሊሰጥ ሊያቀርብለት ይገባል ማለት ነው። ይህንን ያደርጋል። ሌላው ነገር በጣም ልናስተውለው የሚገባ ነገር፣ ልናውቅ የሚገባው ነገር ሞግዚት ስልጣኑ ገደብ አለው። በሕፃናት ላይ ያለው ስልጣን ገደብ አለው። መቼ ነው የሚያበቃው? ልጅ ባደገ ጊዜ፣ ልጅ ከሚጠበቅበት ይሄ አድጓል፣ ማቹሪቲ ላይ ደርሷል፣ ራሱን ፕሮቴክት የሚያደርግበት ጊዜ ደርሷል የሚልበት ጊዜ ላይ ምን ይላል? ልጅ ሞግዚት ስልጣን ልጅ ላይ ያለው ስልጣን ያበቃል ማለት ነው። ልጅ ራሱን ችሏል። ከሞግዚት በታች የሚሆንበት ጊዜ ገደብ አለ ማለት ነው። ልጅ ማደግ ይጠበቅበታል ከሞግዚት ስር ለማውጣት። ስለዚህ እነዚህ ነገሮች ስለ ሞግዚት ማወቅ በጣም የሚጠቅመን ነገር ነው ብዬ አስባለሁ። ሌላው ነገር እንዴት ነው የሚገናኘው? ይሄ ከአገልጋይ በታች መሆንና ጳውሎስ በምን መንገድ ነው አገናኝተው ለነዚህ ለገላትያ ቅዱሳን የሚጽፍላቸው፣ ለገላትያ ቤተክርስቲያናት የሚጽፍላቸው ሞግዚትንና ወይም ደግሞ ታማኝ አገልጋይን፣ ታማኝ ባሪያን ለልጅ ለሕፃናት ታምኖ የሚሰጣቸው ሰዎች እና
ህግን እንዴት ያገናኘዋል? ከመጽሐፍ ቅዱሳችን ኮንቴክስት ከክርስትናችን አንጻር ከምን አንጻር ነው ጳውሎስ የተጠቀመበት የሚለውን ሐሳብ ስናነሳ ህግ የነበረውን ክርስቶስ ኢየሱስ እስኪመጣ ድረስ ህግ ምን ነበረ? በሲና የተሰጠው ህግ በሰዎች መካከል በአይሁድ መካከል ዳኛ ነበር አይደል? ሰዎች እንዳይጎዳዱ ስነ ምግባርን ያሳይ ነበር፣ መንገድን አካሄድን ያሳይ ነበር። እግዚአብሔርን የሚወደውንና የሚጠላውን እንዲያውቁ እግዚአብሔር የሚወደውንና የሚጠላውን ልቡን እንዲያውቁ ያስተምራቸው ነበር። በእግዚአብሔር ዘንድ ጽዩፍ የሆነ ነገር እንዲያውቁ ያስተምራቸው ነበር። ወንድማማች እንዳይጎዳዱ እርስ በርሳቸው ሰዎች በሰላም አብሮ እንዲኖሩ በፌሎሺፓቸው መካከል ጤነኛ ነገር እንዲኖር ስርዓትን፣ ደንብን፣ ወግን ያስተምራቸው ነበር። ከዚህ ሌላ ደግሞ ህግ ምን ያደርግ ነበረ? ህግ በህይወት ውስጥ ለተፈጠረች ችግር በግንኙነት ውስጥ ለተፈጠረ ችግር በፌሎሺፕ ውስጥ ለተፈጠረ ግንኙነት መፍትሄ ሆኖ ፍትህ እንዳይዛባ እንደ ዳኛ ሆኖ ህግ ያገለግል ነበር። እንግዲህ ህጉ እግዚአብሔር የሚወደውን እንዲያውቁ አድርጓቸዋል። ህጉ ግን ወደ እግዚአብሔር ሊያደርሳቸው ነው ያልቻለው። በእግዚአብሔር ፊት ብቃት ያስፈልጋቸው ነበር። ይሄንን እንዲያውቁት አድርጎ ነው የሚያሳስባቸው። ስለ ህግ ሲያስተምራቸው ምንድነው አሁን ወራሹ ልጅ በሆነበት ዘመን ሁሉ ብሎ ከህግ ጋር አገናኝቶ የሚነግረው ምንድነው? ክርስቶስ ኢየሱስ እስኪመጣ ድረስ ምን ይል ነበር? ህዝቡን ይመራ ነበር፣ ህዝቡን ይጠብቅ ነበር። እግዚአብሔር በተለየ መንገድ ይሄንን የእስራኤልን ነገድ ይጠብቅ ስለነበረ ከሱ ውስጥ ስለሚወለደው መሲህ ከተለያየ ነገር ህዝቡ የተጠበቀና ለራሱ የተለየ የርስት ካህን አድርጎ ስለመረጠው ያን ህዝብ ህጉ ምን ይል ነበረ? ይጠብቀው ነበረ፣ ፕሮቴክት ያደርገው ነበረ፣ ይመራውም ነበር፣ አመልካችም ነበረ። ለሚመጣው መሲህ፣ ለሚገለጠው ቤዛ፣ ለሚመጣው ክርስቶስ ኢየሱስ ለሚመጣበት የህይወት የጸጋ መዳን አመልካችም ነበር ማለት ነው። ህግ ምን ይላል? በዛ ጊዜ የነበረውን የሰውን ኃጢአት፣ ድካምን፣ አለመቻላቸውንም ጭምር የሚገልጥ ነገር ነው። ህግ ስህተትን ስህተት ነው የሚል፣ ነውርን ነውር ነው የሚል፣ ትክክል ያልሆነ ነገር ትክክል አይደለም ብሎ የሚል በእነሱ መካከል ያለውን የተገለጠውን የእግዚአብሔርን እውነት የሚያሳይ ነበረ። ስለዚህ በሌላ በኩል ህግ ምን ያደርጋል ማለት ነው? በደልን ይገልጣል፣ ኃጢአትን ይገልጣል፣ የሰዎችን አለመቻል ይገልጣል፣ የሰዎችን መውደቅ ይገልጣል። ምን ይፈልጋሉ ሰዎች? መሲህን እንዲፈልጉ፣ ጽድቅን እንዲፈልጉ፣ ሌላ መዳኛን እንዲፈልጉ። ይሄ ማለት ለክርስቶስ ኢየሱስ መገለጥ መንገድን የሚያስተካክል ነው ማለት ነው እና በጽድቃቸው በራሳቸው ትምክህት ሊታዩ የሚፈልጉትን ሰዎች ይህንን ነገር አጉልቶ የሚያሳያቸው ነው ህግ። አሁን እዚህ ገላትያ ላይ መተን ምንድነው የሚላቸው? ወራሹ ህፃን በሆነበት ዘመን ወራሹ ህፃን በሆነበት ዘመን ሁሉ ምንም የሁሉ ጌታ ቢሆን የልጅ ማንነቱ እንግዲህ ገላትያን ስንከፋፍለው ምዕራፍ 4ን የመጀመሪያው ነገር ወደ ልጅነት መምጣትን ነው የሚያሳየን። ወደ ልጅነት መምጣትን በክርስቶስ ኢየሱስ ያገኘ ነው መረዳትን ያንን ያሳየናል። ከዛ ደግሞ ከዚህ በኋላ የእግዚአብሔር ልጆች መባል ደግሞ ምን ቁም ነገር እንዳለው ምን ማለት እንደሆነ ያመለክተናል። እግዚአብሔር ልጆች የሚለው ቁም ነገር ውስጥ ምን እንዳለ በልጅነት ውስጥ ያለውን እግዚአብሔር ያስቀመጠውን የከበረ ነገር ያሳየናል እና አሁን ወደ ልጅነት መምጣት ሲባል ዘመኑ በደረሰ ጊዜ የሚል ሀሳብ አለ። አሁን በነበረው ዘመንና ስርዓት ልጅነትን የተጠቀመበት ይሄ አሁን ከህፃኑ ልጅ ሆኖ ባለበት ዘመን ሁሉ ብሎ የሚነግረን ቃል የልጅነትን ጸባይ ለመሻር የሚያስፈልገው አንዱ እድገት እንደሆነ የሚያስፈልገው ባላደገና ባልበቃ ህፃን እንግዲህ በባህሪው በማንነቱ የሚተች አይደለም አይደል? ለምን አልበቃህም ለምን አልቻልክም አይባልም። ልጅ በህፃንነቱ በትክክለኛው ጊዜ የሚጠበቅበት ነገር ይደረግለታል፣ ግን እድገት ደግሞ ይጠበቅበታል። እድገት ጤናማ የመንፈሳዊ ህይወት በረከት ነው። አሁን ህፃኑ ልጅ በሆነበት ዘመን ከህግ በታች ነው። ህግ ምንድን ነው? ሞግዚት ነው። ሞግዚት ሆኖ ህግ ወዴት ያመለክታል? የሚያመለክተው ወዴት ነው? ቀስቱ ወደ ክርስቶስ ኢየሱስ ነው። ምንም እንኳን በዛ ዘመን ለእስራኤል ህዝብ ህግ ስርዓት ቢሆንና ቢዳኛቸው፣ ምንም እንኳን በመካከላቸው ለተፈጠረ ነገር ፍትህ ቢሆን መቀጣጫ ቢሆን ነውርን ነውር ነው እንዲሉ አጉልቶ ቢያሳያቸው፣ እግዚአብሔር የሚወደውንና የሚፈልገውን ለይቶ እንዲያውቁ እድል ብሰጣቸውም እንደ አሕዛብ የእግዚአብሔርን አምላክነት የማያውቁ የአምልኮን ስርዓት የማያውቁ አይደሉም። ህጉ ነግሯቸዋል፣ ህጉ አስተምሯቸዋል።
እና ይሄ ምንን ያሳያል? ክርስቶስ ኢየሱስ እስኪመጣ ድረስ ይሄ የእስራኤል ቤት ለእግዚአብሔር የተጠበቀበት ይሄ መሲሁ የሚመጣበት ትውልድ በክርስቶስ ኢየሱስ ቤት ለሚመጣው መሲህ የተጠበቀበት ፕሮቴክት የሆነበት ነው። አሁን ምንድነው የሚነግረን? ከዚህ በኋላ ምን ሆኗል ይለናል? ክርስቶስ ኢየሱስ መጥቷል ይለናል። ቅድም ስላችሁ አንድ ነገር ብያችሁ ነበረ። ሕጉ ልጁ እስከሚያድግ ድረስ ነው ካህን ሞግዚቷ ስልጣኗ በሕፃኑ ላይ ያላት ስልጣን። ሞግዚቷ በቤት ውስጥ ባሪያ ታማኝ ባሪያ ሆነ የምታገለግለው ንብረትነት ወራሽነት የተገባው ልጅን ከሞግዚት በታች ሆኖ ምንም እንኳን ልጅ ቢሆን ለመውረስ ማኔጅ ለማድረግ የሚገባው መረዳትና አቅም ላይ ካልደረሰ ያን ማስተዋልና አቅም ካልታጠቀ ልጅ ሆኖ ከሞግዚት በታች እንደሚተዳደር የሚገባውን ነገር ለማድረግ ስልጣን ቢኖረው እንኳን ስልጣኑ ፈንክሽን እንደማያደርግ ልጅነቱ የሚካድ እንኳን ባይሆን ከእድገቱ የተነሳ ገና ከመሆኑ የተነሳ ከባሪያይቱ በታች እንደሚሆን እንደዛው ከሕግ በታች የነበርን እኛ በክርስቶስ ኢየሱስ መምጣት ምን ሆነናል? ከባርነት ወጥተናል ይለናል። የገላትያ ምዕራፍ 4 ትልቁ ሐሳብ ይሄ ነው። በክርስቶስ ኢየሱስ በተገለጠው ምሕረት በክርስቶስ ኢየሱስ በተገኘው የጽድቅ ሥራ እግዚአብሔር በክርስቶስ ኢየሱስ በሰጠን ትልቅ ስጦታ ምን ሆነናል? ከዚህ ከሕግ በታች ካለ ባርነት ነፃ ወጥተናል ይለናል። ክብር ለጌታ ለኢየሱስ ይሁን። እንዴት ደስ የሚል መጽሐፍ መሰላችሁ ገላትያና በጣም በቦልድነስ መዳናችንን እንድናውቅ ያለንበትን የቸርነትን ዓለም እንድናስተውል የሚያደርገን ነገር ነው። የሞግዚቷ ስልጣን የሚያበቃበት ጊዜ አለ ብያችኋለሁ። እንደዛ ሁሉ ከሕግ በታች የሆንበት ከሕግ በታች የተዳደርንበት ከሕግ በታች የተገዛንበት ሕግ ስር ምን አለ? ባርነት አለ፣ ፍርሃት አለ። ከሕግ በታች ስትሆኑ ነፃነት የላችሁም። ሕግ ኃጢአትን ይገልጣል ብያቸዋለሁ፣ ግን ደግሞ ሕግ ውስጣዊ ማንነትን ለመቀየር አቅም የለውም። ገብቷችኋል? ጽድቅን ለማድረግ ተቀደስ ይላችኋል፣ ግን ለመቀደስ የሚሆን አቅም በውስጣችሁ አይፈጥርም ሕግና ከጸጋ በታች የምንሆንበት በክርስቶስ ኢየሱስ ያለውን ሰዎችን ሁሉ የሚያድነው ያ ታላቅ ጸጋ የተገለጠበት እና በዛ ጸጋ ደግሞ ዓለማዊ ምኞትን ለመካድ አቅም የምናገኝበት ደግሞ በክርስቶስ ኢየሱስ የሆነው መዳን ወደኛ መጣ። ስለዚህ ገላትያ 4 ምን ይነግረናል? አሁን ልጆች ናችሁ ይለናል። ልጆች ሆናችኋል በክርስቶስ ኢየሱስ በተሰራው ቤዛነት በኩል ከሕግ በታች አይደላችሁም አሁን ይለናል። በክርስቶስ ኢየሱስ ያገኘነው የጽድቅ ስራ በክርስቶስ ኢየሱስ የተሰራልን የመስቀል ስራ ከሕግ በላይ ያደረገን ሕግ በፈጸመው ራስ በሆነው የመዳን ራስ የሆነው ሕይወት ራስ የሆነው ክርስቶስ ኢየሱስ ወደኛ ሕይወት መምጣት ሃይማኖታዊ ለውጥ ሳይሆን ያደረገልን እኛን ያደረገን የኪንግደም ለውጥ ነው እንድናደርግ ያደረገው። የተገዛንለትን መንግስት ስርዓት እንድንቀይር ነው ያደረገው። ለእግዚአብሔር መንግስት እንድንገዛ ነው ያደረገው። የእግዚአብሔር መንግስት ደግሞ ስርዓት የጸጋ ክርስቶስ ኢየሱስ ውስጥ ያለው የእግዚአብሔር የሕይወት መንፈስ የተገለጠበት ነው። ኃጢአተኝነትን፣ ዓለማዊ ምኞትን ሊያስግድ የሚችል ጸጋ የተገለጠበት ነው። ልጅነት የሚለው ነገር የእግዚአብሔር ልጅ መሆናችንን በምን እናስረግጣለን? በክርስቶስ ኢየሱስ ባመንነው በክርስቶስ ኢየሱስ በኩል የእግዚአብሔር ልጆች ሆነናል። ለዚህ ምን ማሳያ አለን? ለዚህ ምን ዋስትና አለን? ወዳጆች የእግዚአብሔር ልጆች ነን ስንል ምን ዋስትና አለን? ገላትያ ይሄንን በደንብ ይነግረናል። እግዚአብሔር አምላክ የተባረከ ይሁን። ወደዛ ሳንሄድ በፊት የዘመኑ ፍጻሜ በደረሰ ጊዜ የሚል ሐሳብ አለ። የዘመኑ ፍጻሜ የደረሰው እግዚአብሔር ከፍጥረት መጀመሪያ ጀምሮ እና አዳም ከኤደን ገነት ከወጡበት ጊዜ ጀምሮ የዘላለም ፕላን ነበረው። ታውቃላችሁ፣ እቅድ ነበረው፣ ስትራቴጂ ነበረው። ዓለምን ለማዳን ትልቅ ፕሮግራም ነበረው። በዘመናት መካከል ያ እግዚአብሔር ፕላን ያደረገው እግዚአብሔር የሰራው መንገድ እንዴት ተገጣጥሞ እዚህ እንደደረሰ በጣም ነው የሚገርመው። ክርስቶስ ኢየሱስ በምን መንገድ አድርጎ ዘመኑ በደረሰ ጊዜ ልክ የሞግዚቷ ልጁ ባደገ ጊዜ እንደውም ትልቅ በዓል ይደረጋል። በሮማውያን ዘንድ ታማኝ ባሪያ በታች የነበረ ልጅ ባደገና ራሱን በቻለ ጊዜ ሴሌብሬት ያደርጋሉ። የሚገባውን ነገር ለማድረግ አሁን ብቁ ነው፣ አሁን በቤቱ ላይ ወራሽ ነው፣ አሁን በንብረቱ ላይ እሱ ስልጣን አለው የሚል አናውንስመንት በሴሌብሬሽን ነው የሚደረገው። ልክ እንደዚህ ሁሉ ዘመኑ በደረሰ ጊዜ ይላል ክርስቶስ ኢየሱስ እግዚአብሔር አምላክ የተባረከ ይሁን። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ኢየሱስ ክርስቶስን ምን አለው? ወደ ዓለም ላከ።
ክርስቶስ የመጣው በዚህ ምክንያት ነው ወደ ዓለም የመጣው፣ በዚህ በትልቅ በእግዚአብሔር ፕሮግራም ምክንያት። ኢየሱስ ሲመጣ ደግሞ ለምንድን ነው የመጣው ታዲያ? ሌባው ሊገድል ነው የሚመጣው፣ ሊያጠፋ ነው የሚመጣው። ኢየሱስ ግን ሕይወት እንዲሆንልንና እንዲበዛልን የመጣው። ምን አለ? የእግዚአብሔር ሕይወት ተካፍለናል ማለት ነው። ክርስቶስ ኢየሱስን አገኘን ስንል፣ ልጆች ነን ስንል የእግዚአብሔር የሆነ ሕይወት በእኛ ውስጥ አለ ማለት ነው። የእግዚአብሔር የሆነ የሚበዛ ሕይወት በእኛ ውስጥ አለ። ለዚህ ነገር የእኛ መዋጀት ወይም የእኛን መገዛት ከሕግ በታች ያሉትን በባርነት የተያዙትን ሰዎች በደሙ ዋጋ ከፍሎ እግዚአብሔር ነፃ ለማውጣት መንግስት ለመቤዠት የሰራው ትልቅ በክርስቶስ ኢየሱስ የተሰራውን ስራ እንድናስብ ያደርገናል ማለት ነው። ገላትያ ይህን እንድናስብ ያደርገናል። ሌላው የልጅነትን መብት እንድናውቅ ያደርገናል። ዋስትናችን፣ ትልቁ ምስክርነታችን ምንድን ነው ይለናል? የመንፈስ ቅዱስ ምስክርነት እንደሆነ ይነግረናል። ልጆች ስለመሆናችን፣ ወራሾች ስለመሆናችን ያ መንፈስ ከመንፈሳችን ጋር እንደሚመሰክር ይነግረናል እና እኛ ከአገልጋይነት ከባርነት ወደ ልጅነት ወደ እግዚአብሔር ክብር እግዚአብሔር አስቀድሞ የወሰናቸውን እንደመረጣቸውን ደግሞ እንዳጸደቃቸው እንዳከበራቸው በዚህ መጠራት ውስጥ በክርስቶስ ኢየሱስ ያለውን ልጅነት እንዳገኘን ልጆች ደግሞ ከሆነን ወራሾች እንደሆነ ያሳስበናል። ወራሾች ነን ስንል ምን ማለታችን ነው? በክርስቶስ ያመነ ሰው አሁን ያለው መታወቂያ፣ አሁን ያለው አይደንቲቲ፣ ማንነት፣ ፐርሰናሊቲው ምንን ይመስላል የሚለው ነገር እንድናስብ ያደርገናል። የእግዚአብሔር ወራሾች ነን ስንል ኃላፊነትን ጭምር የተሞላ ነው። ልናንጸባርቅ የሚገባውን የሕይወትን ዓለም ነው የሚነግረን። የተጠራንበትን ትልቅ መጠራት እንድናስብ ነው የሚያደርገን እና ቅድም እንዳልኳቸው ልጅ መሆን፣ የእግዚአብሔር ልጅ መሆን የሆነ የሃይማኖት ለውጥ ሳይሆን እግዚአብሔር በክርስቶስ ኢየሱስ በእኛ ላይ የሰራውን ትልቅ የእግዚአብሔርን ቸርነት የሚነግረን ነው። ስለዚህ በክርስቶስ ኢየሱስ ያመነ ሰው ሊኖረው የሚገባው ደግሞ ወረሰ የምንለውን ልጅ ከሆነን በክርስቶስ ኢየሱስ የእግዚአብሔር ወራሾች ነን ይላል። ልክ ያ ሕፃን የነበረው ከባሪያ በታች የነበረው ልጅ ሲያድግ ወራሽ እንደሚሆን ሁሉ በክርስቶስ ኢየሱስ ወራሾች ነን ይለናል። ምንድነው የምንወርሰው? የእግዚአብሔር መንግስት የምን መንግስት ነች የሚለውን እንድናስብ ያደርገናል። ምን ወርሰናል? ክርስቶስ ኢየሱስን ስናገኝ፣ ክርስቶስ ኢየሱስ ወደ ህይወታችን ሲመጣ የመጀመሪያው ነገር የእግዚአብሔር መንግስት የህይወት መንግስት ነች። ስለዚህ ምን አድርገናል? ህይወትን ወርሰናል። ህይወት በዝቶልናል። የእግዚአብሔር መንግስት በክርስቶስ ኢየሱስ ዳግም የተወለዱ ያመኑ ሰዎች የሚኖሩባት መንግስት ነች። ስለዚህ የሙታን መንግስት አይደለችም። መንፈሳቸው ሕያው የሆነ የእግዚአብሔር ልጆች የሆኑ ሰዎች የሚኖሩባት ኪንግደም ነች እና ወርሰናል። እግዚአብሔርን ስንል የዘላለምን ህይወት አግኝተናል። የዘላለምን ህይወት ተቀብለናል። በክርስቶስ ኢየሱስ ይህን ወራሾች ሆነናል። የእግዚአብሔር መንግስት ምንድን ነች? ሌላስ የፍቅር መንግስት ነች። የሰላም መንግስት ነች። የጽድቅ መንግስት ነች። የእውነት መንግስት ነች። ስለዚህ የእግዚአብሔር ወራሾች ነን ስንል በእኛ የእግዚአብሔር ህይወት አለ። በእኛ የእግዚአብሔር ፍቅር ተገልጧል። በእኛ የእግዚአብሔር ሰላም አለ። ዓለም እንደምትሰጠው ያይደለም። የሚገርመው ታላቅ አእምሮን የሚያልፍ በመንፈስ ቅዱስ የሆነ የእግዚአብሔር ሰላም ያለባት መንግስት ውስጥ ያለ ነው። ስለዚህ ወራሾች ነን ስንል ወዳጆች ምን በህይወታችሁ ውስጥ ታስባላችሁ? የዘላለምን ህይወት ወርሰናል። እርግጠኞች ነን በዚህ። እግዚአብሔር በክርስቶስ ኢየሱስ የመንግስቱን ሀሳብ ወደኛ ሲያመጣ የእግዚአብሔር መንግስት የህይወት መንግስት ነች። ህይወት ያለን ሰዎች ነን። የዘላለም ህይወት ያለን ሰዎች ነን። ከማይጠፋ ሰው ዘር ተወልደናል። ወራሾች ነን ስንል ምን ማለታችን ነው? የፍቅር ሰዎች ነን። እዚህ መንግስት ውስጥ መተዳደሪያ ደንቡ ፍቅር ነው። ጥላቻ፣ ክፋት፣ ሌላ ነገር በጣም ብዙ አሁንም ማልዘረዝራቸው ነገሮች በእኛ ዘንድ ሊገኙ አይገባም። የእግዚአብሔር ወራሾች ነን። የእግዚአብሔር ልጆች ነን። አይደንቲቲያችን አይደለም፣ ማንነታችን አይደለም፣ የሚመጥነን ማንነት አይደለም። በአንዳንድ የህይወት መንገዶቻችን ላይ የሚመጡና ህይወቶቻችንን ሊደፍሩ የሚፈልጉ ነገሮቻችን ላይ የምንጨክነው በዚህ መንፈስ ነው። በክርስቶስ ኢየሱስ ያገኘሁት የህይወት ክብር በጽድቅ የሚያኖረኝ ነው። በእግዚአብሔር እውነት በፍቅር የሚያኖረኝ ነው። ክርስትናችን እንግዲህ የግንኙነት ህይወት ነው። ክርስትና የግንኙነት ህይወት ነው። መጽሐፍ ቅዱሳችን በግንኙነት የተሞላ መጽሐፍ ነው። ቨርቲካሊ ከእግዚአብሔር ጋር ደግሞ ሆሪዞንታሊ ወንድማማች ጋር ሊኖረን የሚገባ ጤናማ የሆነ ህይወት አለ። እዚህ መንግስት ውስጥ የእግዚአብሔር ልጅ ነኝ ስንል መገለጫችን ነው ፍቅር። እርስ በርሳችሁ ይለናል አይደል መጽሐፍ። ብትዋደዱ ደቀ መዛሙርት ይቼ እንደሆናችሁ በዚህ ያውቋችኋል። የሚገለጥ ፍቅር ለእግዚአብሔርም ለሰውም የሚገለጥ ህግ ሁሉ በሁለት ነው የሚጠቀለለው በአዲስ ኪዳን። የመጀመሪያው ነገር ጌታ ኢየሱስን ጠየቁት አይደል? ከህግ የመጀመሪያው የቱ ነው? ጌታ አምላክ
በፍጹም ልብ በፍጹም ነፍስ ውደድ የምትል ይህች ነች። እግዚአብሔርን በፍጹም ልብ መውደድ ነው እግዚአብሔር ልጅነት መገለጫ። ሌላኛውስ ወንድምህን ባልንጀራህን እንደ ራስህ ውደድ የምትል ደግሞ ይህች ናት። ስለዚህ ምን ወርሰናል? እዚህ መንግስት ውስጥ ያሉትን በጣም የከበሩ አይደንቲቲዎች ሁሉ የኛ ሆነዋል። በክርስቶስ ኢየሱስ የእግዚአብሔር የዘላለምን ሕይወት ተቀብለናል። ይህ እንግዲህ ብዙ በጣም ትልልቅ አይደንቲቲዎችን በዚህ መንግስት ውስጥ ልታዩ ትችላላችሁ። አሁን ብዙ ለመዘርዘር ጊዜው የማይፈቅድልን ፍቅርን፣ ሰላምን፣ በእግዚአብሔር ላይ ያለንን እርግጠኝነት፣ በክርስቶስ ኢየሱስ ያገኘነውን የዘላለም ሕይወትን፣ ጽድቅን፣ ጸጋን፣ ክብር ለጌታ ለኢየሱስ ይሁን። ከእግዚአብሔር ጋር ያለንን የልጅና የአባትን ህብረት ነግሬያችኋለሁ። መንፈስ ቅዱስ ለዚህ ምስክር ነው። ውስጣችሁ ያለ የእግዚአብሔር መንፈስ አንተ የእግዚአብሔር ልጅ ነህ ይልሃል። እግዚአብሔርንስ አባት ብሎ ይጠራዋል። ይሄ ሌላ መካከለኛ ሳያስፈልገን ከእግዚአብሔር ጋር ላለን ህብረትና ፌሎሺፕ በጣም ወሳኝ። ክብር ለኢየሱስ ይሁን። ሰው ልጆች ነን ስንል በክርስቶስ የእግዚአብሔር ወራሾች ነን። ልጆች ነን ስንል በክርስቶስ ኢየሱስ የጽድቅ ህይወት የተገለጠልን የክርስቶስ ኢየሱስን ጽድቅ የተቀበልን ሰዎች ነን። ልጆች ነን ስንል የዘላለምን ህይወት ከእግዚአብሔር እንድንወርስ የተጠራን ሰዎች ነን። ልጆች ነን ስንል በእግዚአብሔር ዘንድ ያለ መልካምነት ሁሉ የተካፈልን ሰዎች ነን። ያ አይደንቲቲ በእኛ ውስጥ ሊኖር ሊገለጥ ይገባል። ቀጥሎን በምናያቸው ምዕራፎች ውስጥ ይህን እናያለን። እግዚአብሔር አምላክ የተባረከ ይሁን። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እና ህፃንነትና ባርነት፣ ወራሽነት መካከል እንግዲህ ያሉት እነዚህ ሀሳቦች መሰረታዊ የክርስትናን ህይወት መሰረታዊ የክርስትናን የህይወት አካሄዶቻችን ላይ ምን ያክል ልንነቃ እንደሚገባ፣ ምን ያክል መንፈሳዊ እድገት ውስጥ እንዳለን፣ ልጅነታችንን መረዳት ምን ያክል አስፈላጊ እንደሆነ እግዚአብሔር በዚህ ውስጥ ያስተምረናል ማለት ነው። እና የእግዚአብሔር ልጆች እንደሆነ በዚህ ምዕራፍ 4 ላይ ቀደም እንዳልኳችሁ 3 ዋና ዋና ነገሮችን ያብራራል። የህግ ባርነት ምን ማለት እንደሆነ ያሳየናል። ከክርስቶስ በፊት የነበረውን ህይወት የነበረውን ባርነት ያሳየን እና በክርስቶስ ኢየሱስ ያገኘነውን ነፃነት ወይም ደግሞ ፌሎሺፕ ህብረት ከእግዚአብሔር ጋር የመገናኘታችንን ፌሎሺፕ የማድረጋችንን አቅም የቱ ጋር እንደሚጀምር ያሳየናል ማለት ነው። እንግዲህ እነዚህን ክፍሎች ሲነግረን ከሞግዚት ወይም ከጠባቂ ጋር አነጻጽሮ የሚነግረን ነገር እድገት ውስጥ ያለን ከእግዚአብሔር ጋር ህብረት ውስጥ ማድረግን ያለን ደግሞ በልጅነት ውስጥ ያለውን ስልጣን ያሳየናል። ከእግዚአብሔር ጋር ህብረት ለማድረግ ከሞግዚት በታች እንዳይደለን እግዚአብሔር በክርስቶስ ኢየሱስ በሰጠን በህይወት መንፈስ ከእግዚአብሔር ጋር ህብረት ለማድረግ እንደምንችል በቀጥታ ከእግዚአብሔር ጋር ለዛ የሚያበቃ ጸጋና ጽድቅ እንደተቀበለን ያሳየናል። እግዚአብሔር ፊት የምንቀርብበት ትልቅ በክርስቶስ ኢየሱስ የተገለጠውን የእግዚአብሔርን ጽድቅ ተካፋዮች እንደሆነን በእግዚአብሔር ፊት ባለመሳቀቅ እንደምንቆም በልጅነት ውስጥ ያለውን ስልጣን ካነሳን እዛ ውስጥ በጣም ብዙ ሀሳቦችን እናያለን። ልጅነት ስልጣን ያለበት ህይወት ነው። ልጅነት ኃላፊነት ያለበትም ህይወት ነው። ልጅነት ክብር ያለበትም ህይወት ነው። ልጅነት ደግሞ በህይወት የሚኖርም ህይወት ነው። ስለዚህ እዚህ ውስጥ ያለውን በረከትና ክብር ሁሉ ያሳየናል። እግዚአብሔር አምላክ የተባረከ ይሁን። ለዚህ ሁሉ ታዲያ ምስጢር በክርስቶስ ኢየሱስ እግዚአብሔር የሰጠው የዘላለም ፕሮግራም ዘመኑ በደረሰ ጊዜ በዘመን ፍጻሜ በተገለጠ ጊዜ የተገለጠው የእግዚአብሔር ጽድቅ እንደሆነ ይሄ ክፍል ይነግረናል ማለት ነው። ሌላው ነገር አቅመ ብስነትን አለመብቃትን ያሳየናል አይደለ? ከህግ በታች ያለው ህፃን የማይችል እንደሆነ ከአቅም በታች እንደሆነ ግን በክርስቶስ ኢየሱስ በተገለጠው ጸጋ በኩል የምንችል እንደሆነን ድፍረት እንዳገኘን የጽድቅ ድፍረት እንዳገኘን በእግዚአብሔር ፊት ለመቆም የእግዚአብሔርን ህይወት ለመካፈል የእግዚአብሔርን ህይወት ደግሞ ለመኖር ለማካፈል ህይወት እንዲሆንላችሁ እንዲበዛላችሁ የሚለውን ቃል አስቡት። ህይወት ብቻ አይደለም የተካፈል ነው እንድናካፍል ጭምር ነው የተጠራ ነው እና አቅመ ብስነትን ያስወገደ ህይወት እንደሆነ መንፈሳዊ ልጅነት በክርስቶስ ኢየሱስ ያገኘነው ልጅነት አለመቻላችንን ከእግዚአብሔር ጽድቅ ፊት መውደቃችንን ወደ እግዚአብሔር ለመድረስ ስንፈልግ አለመቻል አቅም ማጣታችን መውደቃችን ከህግ እንግዲህ አንዱ ከጎደለ ጽድቅ ሆኖ አይቆጠርም። ታውቃላችሁ ከህግ አንዱ ከቆጠረ 99 ከሆነ አይቆጠርም። ከጽድቅ ወድቃችኋል። የሰው ጽድቅ በእግዚአብሔር ፊት ያን ያክል ከባድ ነው እና ስለዚህ እግዚአብሔር በክርስቶስ ኢየሱስ ባደረገው ቤዛነት በኩል የጽድቅ ድፍረት አግኝተናል፣ አቅም አግኝተናል እግዚአብሔር ፊት ለመኖር እግዚአብሔር ፊት ለመመላለስ። ክብር ለጌታ ለኢየሱስ ይሁን እና አቅመ ብስነትን ማስወገድ ያሳያል ልጅነት ውስጥ እንግዲህ ህግ
ሚና ቅድም አንስቼላችኋለሁ። ክርስቶስ ከመምጣቱ በፊት የነበረውን የሙሴን ሕግ ሰዎች ጠባቂ ሆኖ ወዴት አምጥቶናል ብያችኋለሁ? ወደ ክርስቶስ ኢየሱስ አምጥቶናል። ለተጠበቀው የከበረ ሕይወት ምን በቃ እንድንሆን አድርጎናል። ክብር ለኢየሱስ ይሁን። ሕጉ ሰውን ከኃጢአት ማዳን አይችልም እንደነገርኳችሁ። ሕጉ ግን ምን ይላል? የሰውን በደለኝነት፣ የሰውን ደካማነት፣ የሰውን አቅመ ቢስነት፣ የሰውን አለመቻል ይገልጣል። ስለዚህ የፍርሃት የባርነትን ቀንበር ግን በክርስቶስ ኢየሱስ በተገለጠው ጽድቅ በኩል የምናስወግድበትን ደግሞ ትልቅ ድፍረት ተቀብለናል። እግዚአብሔርም በእኛ ላይ ያለው ቁጣ የበረደው በክርስቶስ ኢየሱስ በተገለጠው ቤዛነት በፈሰሰው በደሙ በኩል ነው እና ለዚህ ነው ኢየሱስ ክርስቶስ የመጣው በዚህ ምክንያት ነው። እግዚአብሔር አምላክ ወደዚህ በዘመኑ ፍጻሜ የላከው ብሎ ነው የሚነግረን ገላትያ 4 እና የእግዚአብሔር ልጆች ነን። ይህንን እንደዚህ ብላችሁ ብትጽፉ ደስ ይለኛል። እኔ ማጻፍ ወዳለሁ እንግዲህ ነቃሉ እያቃሉ እና የእግዚአብሔር ልጆች ነን፣ የእግዚአብሔር ልጅ ነኝ ብላችሁ ፐርሰናሊ ጻፉት። ይሄ በጣም መሰረታዊው ፒላር የሆነ እውነት ነው። በእግዚአብሔር መንግስት ውስጥ ልናውቀው ልንረዳ ከሚገባው ነገር አንዱ የእግዚአብሔር ልጅነታችንን መረዳት ነው። በጣም ብዙ በዚህ ዘመን ያሉ ከባባድ የህይወት መዋዠቆች የህይወት ዓላማን መሳቶች የሚፈጠሩት በክርስትና ውስጥ በመንፈሳዊ ልምምድ ውስጥ የመጀመሪያው ነገር ሰው በክርስቶስ ኢየሱስ ያገኘውን ልጅነት መረዳት፣ ከዛ በዛ እውነት ውስጥ መመላለስ፣ ያን እውነት ደግሞ መኖርን ማክበርን እንዳለበት በጣም መናገር ፈልጋለሁ በዚህ ላይ እና እግዚአብሔር የሰጠን ትልቅ በረከት ነው መንፈሳዊ ልጅነት፣ የእግዚአብሔር ልጅ መሆን። የእግዚአብሔር ልጅ መሆን በክርስቶስ ኢየሱስ የከበረ ዋጋ የተገኘ ነው። ይሄ በዘር፣ ይሄ በነገድ፣ ይሄ በቋንቋ፣ ይሄ በሌላ መስፈርት የማይገኝ ህይወት ነው። ዘመናችንን ሁሉ ብንለፋ የማናገኘውን ክብር ነው በክርስቶስ ኢየሱስ ያገኘ ነው። የእግዚአብሔር ልጅ ነኝ ከእግዚአብሔር ጋር ህብረት ለማድረግ የእግዚአብሔር ልጅ ነኝ እግዚአብሔርን ደስ ለማሰኘት እኔ ውስጥ የእግዚአብሔር ህይወት አለ ማለት ነው። ለመታዘዝ፣ ለመቀደስ፣ እግዚአብሔርን ለመፍራት፣ ለማምለክ፣ ለማገልገል የሚሆን ብቃት፣ አቅም፣ አቅራቦት ተቀብለናል ማለት ነው ወዳጆች። ሌሎችን ለእግዚአብሔር መንግስት ለመማረክ እኛ ውስጥ የእግዚአብሔር ህይወት አለ። እግዚአብሔር ልጅነት የጨለማውን መንግስት ስርዓት ገቨርን ለማድረግ ዶሚኔት ለማድረግ ለማስገዛት ለእግዚአብሔር መንግስት ሰዎችን ምርኮኞች ለማድረግ የሚሆን አቅም እናንተ ውስጥ አለ። ልጆች ነን ስንል ከኛ ያለፈ ህይወት ነው እና በጣም ይህንን ልንረዳ ይገባል። የልጅነትን ስልጣን በዚህ በጣም ክፋት በሚፈጥንበት የጨለማው ሲስተም በተለያየ መንገድ በሚዘረጋበት ዘመን መንፈሳዊ ልጅነትን ማወቅ በጣም ያረጋጋል። ስቴብል ሆነን ክርስትናችንን ተረጋግተን እንድንኖር እግዚአብሔርን ደስ ለማሰኘት በነገር ሁሉ የሚሆን አቅም እኛ ውስጥ እንዳለ እንድናስተውል ያደርገናል። ክብር ለኢየሱስ ሲሆን እንግዲህ እንደዚህ ያሉትን ሀሳቦች ያነሳልንና ምዕራፍ 4ን ዝቅ ብሎ ምን ይለናል? ነገር ግን በዛን ጊዜ እግዚአብሔር ሳታውቁ ባህሪያቸው አማልክት ለሆኑ ባሪያዎች ተገዝታችሁ ነበር ብሎ የተገዙበትን ህይወት ይነግራቸዋል። እንደገና በክርስቶስ ኢየሱስ ያገኙትን አርነት ብቻ አስበው እንዲያልፉ አያሳስባቸውም። ምን ይላቸዋል ጳውሎስ? ቀጥሎ ያለውን የህይወታቸውን ዋነኛ ዓላማ ያሳያቸዋል። እንደ ልጅ መኖር የሚለውን ሀሳብ ያሳያቸዋል። ቅድም እንዳልኳቸው አቅም ተቀብለናል እንደ ልጅ ለመኖር እንደ ልጅ ለመመላለስ እና እንደ ባሪያ ሳይሆን እንደ ልጅ መኖር፣ በልጅነት መንፈስ መመላለስ። እግዚአብሔርን በልጅነት መንፈስ ስንቀርበው የምንቀርበው ከአባትነት አንጻር ነው፣ ከፍቅር አንጻር ነው፣ ከመውደድ አንጻር ነው የምንታዘዘው፣ የምናከብረው፣ የምናገለግለው እንጂ እግዚአብሔር ስለሚቀስፈን አይደለም። እግዚአብሔርን በቃ በጣም አስፈሪ ስለሆነ አይደለም። እግዚአብሔርን ከመውደድ የሆነ ህይወት ነው ልጅነት እና በልጅነት መንፈስ የሚኖር ሰው ልጅነቱን የተረዳ ሰው ንካ አትንካ፣ ቅመስ አትቅመስ በሚል ህግ ውስጥ አይደለም የሚኖረው። ተቀደስ ብለን በጣም በብዙ ግርግር አይደለም ወደ መንፈሳዊ ልቀት የምናመጣው። ልጅነትን መረዳት ውስጥ እግዚአብሔርን ማወቅ አለ። እግዚአብሔርን የጠራንን ጠሪውን ማንነት መረዳት አለ። ክርስትና ኦል አባውት ጠሪውን የማወቅ ህይወት ነው። በጠሪው ማንነት ውስጥ ደግሞ እራሳችንን ማወቅ፣ በክርስቶስ ኢየሱስ ውስጥ ያገኘነውን የህይወት ክብር አይደንቲቲያችንን፣ ዓለማችንን መረዳት ነው ክርስትና እና ስለዚህ ልጅነትን ተረዳን ማለት እግዚአብሔር በክርስቶስ ኢየሱስ እኛን የጠራበትን የቅድስናን፣ የጽድቅን፣ የመታዘዝን፣ እግዚአብሔርን የመፍራትና የማክበርን ህይወት ተረዳን ማለት ነው እና ስለዚህ እንደ ልጅ መኖር፣ በልጅነት ውስጥ መመላለስ ያለውን ሀሳብ ይነግረናል። እንግዲህ የአባቱን ደስታ እንደሚያውቅ ልጅ የአባቱን ክብር እንደሚፈልግ፣ አባቱን ማስከበር፣ አባቱን ከፍ አድርጎ አሳይቶ የማለፍ ጉጉት እንዳለው ልጅ
የአባቱን ፈቃድ ለመፈጸም ደግሞ ሽርጉድ እንደሚል እንደዛ እግዚአብሔር እንድንታዘዘውና እንድንኖር ነው ክርስትና የተጠራ ነው። በዚህ ህይወት ነው ከፍቅር የሆነ ከፍቅር የጀመረ በፍቅር የሚያልቅሉት ነው ክርስትናና ያንን መረዳት ነው የሚያስፈልገው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ እነዚህን ሀሳቦች በምዕራፍ 4 ላይ ያሳየናል። ታዲያ በክርስቶስ ኢየሱስ ውስጥ ያለውን የህይወትን ክብር በእንደዚህ መልክ የተረዳ አንድ ክርስቲያን እግዚአብሔር ፊት የተቀበለውን የህይወትን ዓለም የተረዳ ሰው እግዚአብሔርን ለማክበር ለእግዚአብሔር ለመኖር በምን አይነት መንገድ ነው የሚኖረው? የፍቅርን ህይወት መኖር እንዳለበት፣ በልጅነት ውስጥ ያለውን የእግዚአብሔርን ፍቅር ማሳየት እንዳለበት፣ ይህንን ስለ ፍቅር ደግሞ ያሳየናል ማለት ነው። ጳውሎስ ምንድን ነው የሚለን? መጀመሪያ በክርስቶስ ኢየሱስ የተቀበሉትን እግዚአብሔር በክርስቶስ ኢየሱስ የሰጣቸውን በእነሱ ዘንድ የተገኘውን እግዚአብሔር በዘመን ፍጻሜ ደግሞ ወደ እነሱ ያመጣውን የህይወትን ክብር እንዴት ማስተዋል እንዳለባቸው ይነግራቸውና በጣም እንዲያስተውሉት የሚፈልገውን ነገር ያነሳል። የመጀመሪያው ነገር ምንድን ነው? እነዚህ የገላትያ ሰዎች ያሉበትን ህይወት ታውቃላችሁ። ወደኋላ መመለስ ማፈግፈግ ላይ እንዳሉ ይሄ ይታወቃል እና ስለዚህ ያሳስባቸዋል። ወደ ከዚህ ፍቅር እንዳይወድቁ ወደፊት እንዲገሰግሱ ያሳያቸዋል። ስጋት አለው። ሁለት ስጋት። የመጀመሪያው ወደኋላ የመመለሳቸው ጉዳይ። የገላትያ ሰዎች ቀድሞ እግዚአብሔርን ሳያውቁ ለጣዖት ይገዙ ነበረ። አሁን ግን እግዚአብሔርን ካወቁ በኋላ እንደገና ወደ ቀድሞ ሲመለሱ እያያቸው ነው። ስለዚህ ያሳስባቸዋል። ወደኋላ መመለሳቸው ማፈግፈጋቸው እግዚአብሔርን ደስ እንደማያሰኘው፣ ጻድቅ በእምነት እንደሚኖር ወደፊት መቀጠል እንዳለባቸው እንግዲህ ከመጣው የስህተት አስተምሮ የተነሳ አዚም ሆኖባቸዋል። ሰዎቹ ክርስቶስ ኢየሱስ እንደተሰቀለ ፊታቸው ተስሎ ነበር፣ አሁን ተሰውሮባቸዋል። ለእውነት መታዘዝ አቅቷቸዋል። የትምህርት ንፋስ የመጣው ከእግዚአብሔር ከክርስቶስ ኢየሱስ የመስቀል ስራ ላይ አይኖቻቸውን እንዲያነሱ አድርጓቸዋል። በእግዚአብሔር ላይ ያላቸውን ድፍረት መጥቶባቸዋል። በክርስቶስ ኢየሱስ የተቀበሉትን ጽድቅ እንዳያስቡት አድርጓቸዋል እና ወደ መገረዝ ወደ ሌላው ጉዳይ ማሰብ ሲጀምሩ ህይወታቸው በጣም እያፈገፈገ እንዳለ ወደ በኋላ ስለመመለሳቸው ስጋቱን ይነግራቸዋል እና ስለዚህ መጠበቅ እንዳለባቸው ያሳስባቸዋል። ዓመታትን፣ ወራትን፣ ቀናትን እየጠበቃችሁ ነው ብሎ ምን ሆናችኋል ወደዚህ ነገር የመጣችሁበት አይነት ነገር ጳውሎስ በጣም ያሳስባቸዋል። እንግዲህ ክርስትና የወደፊት ህይወት ነው። ክርስትና በእግዚአብሔር ላይ ባለን እምነት ወደፊት የምንገሰግስበት ነው። ያገኘነውን በክርስቶስ ኢየሱስ የተገኘውን የእግዚአብሔርን ልጅነት መንፈስ ጠብቀን የመሮጥ ህይወት ነው እና የመጀመር ብቻ ጉዳይ እንዳይደለ በጣም ምዕራፍ 3 ላይ ታችኋል ብዬ አስባለሁ። ስለ መጨረሳቸው ነው የሚያሳስባቸው። ወደፊት ሊገፋ ነው የሚሞክረው። ዳግመኛ ክርስቶስ ኢየሱስ እስኪሳልባችሁ ድረስ ምጥ ይዞኛል ይላቸዋል እና ይሞግታቸዋል። የሞግት ጉዳይ ነው የያዘው። ወደኋላ ስለመመለሳቸው ያላቸውን ስጋት፣ ስለማፈግፈግ፣ ከበራላቸው እውነት፣ ከዳኑበት እውነት፣ ከተገለጠላቸው ከወንጌል እውነት ያፈገፈጉበትን ጉዳይ ያሳስባቸዋል። ሌላው ጳውሎስ ስለ ፍቅር ያሳያቸዋል። ቅድም እንዳልኳቸው መጀመሪያ የነበራቸውን ፍቅር ትተዋል። ራሱ ለጳውሎስ የነበራቸውን ፍቅር ያስታውሳቸዋል። በጣም በእናንተ ስመጣ በስጋዬ ነበረ፣ ድካም ነበረ እና አናቃችሁኝም ነበረ፣ እንደ ክርስቶስ ኢየሱስ አድርጋችሁ ነው የተቀበላችሁኝ። አሁን ግን ስለ እግዚአብሔር እንኳን ያላቸው ፍቅር እንደተበላሸባቸው ያያል እና ይህንን ያሳስባቸዋል። እንግዲህ ልጅነት ውስጥ በጣም ጽናት፣ ኮሚትመንት ያስፈልጋል። እንደገና ደግሞ በፍቅር ያለውን በክርስቶስ ኢየሱስ የተቀበልነውን ፍቅር መጠበቅ ያስፈልገናል። የትምህርትንም ጤናነት መለካት ያለብን በዚህ ውስጥ ነው። ከእግዚአብሔር እውነት ከዳንበት ከወንጌል እውነት እንድናፈገፍግ የሚያደርገን ነገር ከመጣ ያን ትምህርት መቃወም ነው ያለብን፣ ማለት ነው ያለብን። ለእግዚአብሔርም ለወንድሞችም ያለንን ቅንነትና ፍቅር የጎደለ የሚሄድበት ህይወት ውስጥ ከሆነ አስተምሮና ልምምድ ውስጥ ከሆነ ያለነው ያንንም እንደዛ ማየት ነው ያለብን እና ያሳስባቸዋል። ሁለቱ ስጋት ፍቅራቸውን እንደገና ወደኋላ እያፈገፈጉ ያሉበትን ሁኔታ ምዕራፍ 5 ላይ የምናየው ነገር አለ። ወደዛ ያሳስባቸዋል ማለት ነው። ሶስተኛ ሐሳብ ከቁጥር 21 እስከ 31 ያለውን ሐሳብ የአጋርና የሳራ ምሳሌ ይነግራቸዋል። ምንድነው የሚያወራቸው? ጳውሎስ በህግ በታች መሆን በጸጋ መኖር ያለውን ልዩነት ነው እዚህ ጋር የሚያሳያቸው። እንግዲህ እዚህ ክፍል ላይ በህግና በጸጋ መካከል ያለውን ነገር ጳውሎስ በአንድም በሌላ መንገድ ያነሳልናል እና በአብርሃም 2 ልጆች ነበሩት ከሁለት ሚስቶቹ። የመጀመሪያው ልጅ ይስሐቅ ነው። የመጀመሪያው ልጅ እስማኤል ነው። ሁለተኛው ደግሞ ይስሐቅ ነው።
ስለዚህ እነዚህ ሁለት ልጆች የመጡበትን መንገድ ያነሳና አጋርንና እናታችንን ሳራ አንስቶ የጨዋይቱ ልጅ እንዲሁም ደግሞ የባሪያይቱ ልጅ ብሎ በሕግና በጸጋ መካከል ያለውን ልዩነት ያሳየናል ማለት ነው። የባሪያይቱ ልጅ የሚለው የአጋር ልጅ ነው እና በስጋ የተወለደ ነው ይለናል። በስጋ የተወለደ ነው። እስማኤልን ወለደች። በስጋ የተወለደ ልጅ ነው። ይቺ እንግዲህ የደብረ ሲናን ሕግ የምታሳይ የምትወክል ወይም ደግሞ ሕግን የምትወክል ነች ብሎ ይለናል እና ልጆቿን በባርነት ያሉ ናቸው ብሎ ይለናል እና ስለ እናታችን ሳራ ደግሞ ያነሳለን እና በክርስቶስ ኢየሱስ የተገኘውን የእግዚአብሔርን የጸጋ ጉልበት ያሳየናል እና እግዚአብሔር በክርስቶስ ኢየሱስ ባደረገው ጸጋ በኩል ከሕግ በታች ሳይሆን ከጸጋ በታች ይሆን የጨዋይቱ ልጆች እንደመሆናችን መጠን ብሎ የጨዋይቱ ልጆች መሆናችንን እግዚአብሔር ለአብርሃም የገባው ኮቨነንት እግዚአብሔር ከአብርሃም ጋር የገባውን ዓለምን የማዳንን ፕሮግራም ውስጥ አብርሃም ጋር ያለውን ኪዳን እንድናስብ ያደርገናል ማለት ነው። ስለዚህ ከሕግ በታች አይደለንም የጨዋይቱ ልጆች እንጂ የባሪያይቱ አይደለንም ሲል ከአብርሃም ቤት ጋራ ከይስሐቅ ጋራ እግዚአብሔር የነበረውን ኪዳን ያንን እንድናስብ ያደርገናል ማለት ነው። ከጸጋ በታች መሆን ማለት እግዚአብሔር በሰጠን በክርስቶስ ኢየሱስ ያገኘነውን ሕይወት ለመኖር ጸጋ እንግዲህ የማንችለውን የምንችልበት የማንሆነውን የምንሆንበት ለመኖር አቅም ያለው ተቀደሱ ስል አብሮ ለመቀደስ አቅም የእግዚአብሔርን አቅም መካፈል ነው። የእግዚአብሔርን ብቃት መካፈል ነው። ጸጋ የእግዚአብሔር ብቃት ነው። ጸጋ የእግዚአብሔር አቅም ነው። ለኃጢአተኛ ለማይችል ሰው የተሰጠ የእግዚአብሔር የመቻል ጉልበት ነው። ስለዚህ ከጸጋ በታች ነን ስንል ለመቀደስ ለመኖር እግዚአብሔርን ለማክበር ለሚሆን ነገር ሁሉ ለመዳናችን የመጣው ያ ታላቅ ጸጋ ደህንነታችን የተፈጠረበት ያ ታላቅ ጸጋ ደግሞ ለመኖርም በክርስትና ሕይወታችን ውስጥ እንደሚገባ በተጠራንበት መጠራት ለመኖር በልጅነት ውስጥ ያለውን ክብር ለመኖር የሚረዳን አቅም ተካፍለናል ማለት ነውና ስለዚህ ከሕግ በታች አይደለንም ከጸጋ በታች ነን ብሎ የሚለን በእነዚህ በአብርሃም ቤት ባሉ በሁለት ልጆች ውስጥ በኪዳን በኩል የመጣውና ያለ ኪዳን የመጣው አብርሃም በአቋራጭ ሄዶ ያመጣውን እስማኤልን ከስጋ የተወለደውን ደግሞ ከመንፈስ የሆነውን በተስፋ ቃል በተሰጠው በኩል የመጣውን የተወለደውን ይስሐቅን ያሳየንና ከሕግ በታችና ከጸጋ በታች መሆን ምን ማለት እንደሆነ ያሳየናል ማለት ነው። ከ21 ጀምሮ ያለው ሀሳብ ያንን ያሳየናል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ከጸጋ በታች ነን ብለን ስንል እንደሚገባ ለመኖር አቅም አለ፣ እኛ ውስጥ የተካፈልነው የእግዚአብሔር አቅም አለ። እንደሚገባ ለመኖር ልጅነታችንን በደንብ ኤክስፒሪየንስ ለማድረግ የእግዚአብሔር አቅራቦት እንዳለ አንደክምም ማለት አይደለም፣ ድካማ ያገኘንም አንዝልም ማለት አይደለም። ግን በጣም የልጅነት ውስጥ ያለውን ክብር ለማወቅ እግዚአብሔርን የጠራበትን የሕይወትን ክብር ከኃጢአት ጋር ላለመስማማት ለድካማችን ምክንያት አለመስጠት እግዚአብሔር እኛን ለጠራበት ሕይወት ራሳችንን ማሰልጠን ወደ ጸጋው ዙፋን ደግሞ በእምነት መቅረብ ከእግዚአብሔር ጸጋን መቀበል እንደምንችል እግዚአብሔርን አባት ብለን ለመጥራት የተካፈልነውን የሕይወትን መንፈስ ጭምር ያሳየናል ማለት ነው። እግዚአብሔር አምላካችን የተባረከ ይሁን። ስለዚህ ወደ ምዕራፍ 5 ከመሄዳችን በፊት ምዕራፍ 4 ላይ ምን አየን? ምዕራፍ 4 ላይ እግዚአብሔር በክርስቶስ ኢየሱስ ነፃ አወጣን፣ አዳነን። ከሕግ በታች ለነበርን ለሕግ በታች ተገዝተን ለነበርን ለእኛ እግዚአብሔር በክርስቶስ ኢየሱስ ዘመኑ በደረሰ ጊዜ በክርስቶስ ኢየሱስ በፈጸመው ስራ በኩል የእግዚአብሔር ልጆች ሆነናል። እግዚአብሔር ልጆች ሆነናል። ልጆች ከሆነን ደግሞ አብሮን የሚመሰክር ልጅነታችንን የሚመሰክር የእግዚአብሔር መንፈስ አለ። ልጆች ከሆነን ደግሞ የእግዚአብሔር ወራሾች ነን። ልጆች ከሆነን ከእግዚአብሔር ጋር ህብረት ለማድረግ ከቅዱሳንም ጋር በፍቅር ለመመላለስ የሚሆነን የሕይወት ክብር ተካፍለናል። ስለዚህ በልጅነት ውስጥ ያለውን ትልቅ ክብር እንድናስተውል ነው የሚያደርገን ምዕራፍ 4 ማለት ነው። እግዚአብሔር አምላክ የተባረከ ይሁን። እናንተ ከሕግ በታች ልትኖሩ የምትወዱ ብሎ ጳውሎስ ምን ይላቸዋል? ያሳስባቸዋል። ሕጉን አትሰሙም ወይ? እስኪ ንገሩኝ ይላቸዋል። እንግዲህ ወደኋላ እያፈገፈጉ ነው ብያቸዋለሁ እና ሕጉን አትሰሙም ወይ? አንዱ የባሪያይቱ አንዱ የጨዋይቱ ነው ብሎ ከሕግ በታች የክርስቶስ ኢየሱስን የጸጋ እውነት በክርስቶስ ኢየሱስ የዳኑበትን ወንጌል ትተው ሌላ አማራጭ መንገድ ሌላ ተጨማሪ ጉዳይ ሲፈልጉ የሚያሳስባቸው ምን ሆናችኋል?
እንዴት ነው እያደረጋችሁ ያላችሁት የሚለውን ነገር ያሳስባቸዋል። ስለዚህ ከሕግ በታች እንዳይደሉ ከጸጋ በታች እንደሆኑ አስረግጦ ይነግራቸዋል። የመጣው የትምህርት ንፋስ ይህንን እውነት ስለሆነ የነጠቃቸው። እስከ 31 ያለው ሀሳብ ይህንን ነው። ወደ ምዕራፍ 5 እንምጣ። ወደ ምዕራፍ 5 ስንመጣ እንግዲህ ልጅነታችሁን ይዛችኋል። ምዕራፍ 4 ላይ እንደ በክርስቶስ ኢየሱስ የተካፈልነውን የሕይወትን ክብርና ዓለም በእግዚአብሔር ደግሞ የተካፈልነውን ይህንን የከበረ ነገር በሕይወታችን ውስጥ እግዚአብሔር ለዘላለም ነው የሰጠን፣ ለዘላለም የምንኖርበት ሕይወት ነው። ምዕራፍ 5 ላይ ሲመጣ ግን ምንድን ነው ብሎ የሚለው በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ብሎ ይላል እና የማይጸኑበት ነገር ገጥሟቸዋል። ከተገለጠላቸው የወንጌል እውነት ወደኋላ የሚሉበት ነገር ገጥሟቸዋል። ጳውሎስ ምን ይላቸዋል? ጸንታችሁ ቁሙ። ስለ አርነታቸው በክርስቶስ ኢየሱስ ስላገኙት ነፃነት እንዲያስቡ ያደርጋቸዋል። ነፃነት፣ አርነት ስንል ግን ምን ማለታችን ነው? በክርስቶስ ኢየሱስ አርነት ወጥተናል፣ ነፃ ወጥተናል ስንል እንደው እንደፈለግን የምንሆንበት ዓለም ውስጥ ገብተናል ማለታችን ነው ወይ? አርነት የሚለው ሀሳብ ምንድን ነው የሚያሳየው የሚለውን ነገር ትንሽ እንድናስብ ፈልጋለሁ። አርነት ማለት እግዚአብሔር እኛን ለሚፈልግበት ሕይወት መገኘት ማለት ነው። ለእግዚአብሔር እንዳንሆን ከሚያስሩን ከየትኛውም ሃይማኖት ቢሆን፣ የኃጢአት ባርነት ቢሆን፣ የጨለማው መንግስት ስርዓት ቢሆን፣ ከየትኛውም ነገር ተላቀን ለእግዚአብሔር ለመኖር የሚበቃን የሕይወት ክብር ውስጥ መግባት ማለት ነው። አርነት ማለት የነበረውን ሸክም አራግፈን የእግዚአብሔር የሆነውን ሀሳብ፣ የእግዚአብሔር የሆነውን ፕሮግራም፣ የእግዚአብሔር የሆነውን አጀንዳ፣ የእግዚአብሔር የሆነውን የዘላለምን እቅድ ወደ መካፈል መምጣት ውስጥ ገብተናል ማለት ነው። ስለዚህ አርነት ወጣው ስንል እግዚአብሔር እኔን ለሚፈልገው ዓላማ እንድኖር አቅም አገኘው ማለት ነው። እናንተ ደካሞች ሸክማችሁ የከበደ ኑ ብሎ ያሳርፋችኋል። እኔ ያሳርፋችኋለሁ ሸክሜ ቀሊል ነው ይላል አይደለ? ላይክ የነበሩበት ሸክም አለ፣ የነበርንበት የህይወት ሸክም አለ፣ የነበረብን ሃይማኖታዊ ስርዓት አለ፣ የሚገዛን የሚጨቁነን ነገር አለ፣ የታሰርንባቸው ስርዓቶች አሉ፣ የኃጢአት ልምምድ፣ ሌላ ከዛ ያገኘነውን አርነት ነው የሚነግረን። የእግዚአብሔርን ቀንበር ግን ለመሸከም የእግዚአብሔር የሆነውን ነገር ግን በህይወታችን ውስጥ ለማስተናገድ የእግዚአብሔር የሆነውን ህይወት ለመኖር ነፃነት አግኝተናል ማለት ነው። እና ስለዚህ ምዕራፍ 5ን ስናነሳ ስለ መገረዝ ያነሳል ክፍሉ ላይ። በክርስቶስ ኢየሱስ ያገኙትን አርነት እንዲያስቡ ያደርጋቸዋል ጳውሎስ እና እነዚህን ነገሮች ሲያነሳ አርነታቸውን ጠብቁ፣ ጸንታችሁ ቆሙ ይላል። እግዚአብሔር በክርስቶስ ኢየሱስ የሰጣቸውን አርነት በምንም ነገር እንዳይለውጡት፣ በምንም ነገር እንዳያጡት፣ በምንም ነገር ቸል እንዳይሉት፣ ለሌላ ነገር በህይወታቸው ላይ እድል እንዳይሰጡ ያሳስባቸዋል እና ምዕራፍ 5ን ስናነሳ የመጀመሪያው ሀሳብ ጳውሎስ አርነትን፣ ነፃነትን የሚለውን ሀሳብ በደንብ እንዲያስተውሉት አድርጎ ይነግራቸውና እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም ይላቸዋል። እነሱ አርነት ብሎ የሚያስቡት እነሱ በህይወታቸው ውስጥ አለን ብሎ የሚጠሩት ትምክህት ምን እንደሆነ እንዲያስቡ ያደርጋቸዋል እና በክርስቶስ ነፃነት መኖርና በዛ መንፈስ መመላለስ የሚል ሀሳብ ነው ያለው። ምዕራፍ 5 በተገኘው አርነት፣ እግዚአብሔር በሰጣቸው አርነት በእግዚአብሔር መንፈስ ደግሞ የመኖርን ምስጢር ነው የሚነግራቸው። በመንፈስ መመላለስ፣ በአርነት መኖር የሚለው ሀሳብ ነው ያለው። ሁለቱ ትልቁ ሀሳብ እና የመጀመሪያው በተገኘው ነፃነት መጽናት ማለት የሚመጣ የትኛውም ከልጅነታችን እውነት ውስጥ እኛን ሊያጎለን የሚመጣ ነገር መንፈሳዊ ልምምድ ሊሆን ይችላል፣ ትምህርት ሊሆን ይችላል፣ መንፈሳዊ ድካም ሊሆን ይችላል። በእንደዛ ነገሮች ውስጥ ህይወቶቻችንን በእግዚአብሔር እውነት ማየት፣ ከእግዚአብሔር ሌላ በህይወታችን ውስጥ የሚሰለጥን ነገር ካለ፣ የምንፈራው የምንገዛለት ነገር ካለ በእግዚአብሔር እውነት እንድናይና እንድንፈትሽ፣ እንደ ዳግም እንደተወለደ የክርስትና ዋናው ማዕከል በክርስቶስ ኢየሱስ ያገኘነውን ህይወት እንደ እግዚአብሔር እንደተጠራንበት መጠራት ውስጥ ጠብቀን መኖር ስለሆነ ያንን እንድናስብ ያደርገናል። ክርስቶስ ነፃ አውጥቶናል ይለናል። ስለዚህ ጸንታችሁ ቆሙ፣ ጸንታችሁ ቆሙ። እግዚአብሔር አምላክ የተባረከ ይሁን። ኦኬ፣ ከምዕራፍ 4 በኋላም ስለምደግምላችሁ ብዬ ነው። ከሶስቱ ምዕራፍ ከምዕራፍ 4 የምንማረው ነገር ልጅነታችንን ነው የምንማረው። በክርስቶስ ኢየሱስ ያገኘነው ልጅ መሆናችን ለእግዚአብሔር እንድንኖር አቅም አግኝተናል። ለእግዚአብሔር እንድንመላለስ፣ በልጅነት ውስጥ ያለውን ስልጣን እንድናውቅ፣ ደግሞ በዛ ውስጥ እንድንኖር የእግዚአብሔር ልጆች ለመሆን ነው የተጠራ ነው። ልጆች ደግሞ ከሆነ የእግዚአብሔር ወራሾች ነን።
ምንድነው የምንወርሰው የሚለውን ሐሳብ አንስተናል እና ስለዚህ የልጅነት ማንነት አለ ወይ አይደንቲቲው አለ ወይ እኔ ላይ እግዚአብሔር እኔን የጠራበት በልጅነት ውስጥ ያለ የሚገለጥ ህይወት እንዳለ ማወቅ በዛ እውነት ውስጥ መመላለስን ነው ምዕራፍ 4 የሚሰጠን ልጆች ነን ከህግ በታች አይደለንም ባሪያዎች አይደለንም ከእግዚአብሔር ጋር ያለን ህብረት የልጅና የአባትና የልጅ ነው ያ ደግሞ ማለት በፍቅር ላይ የተመሰረተ ነው እርግጠኞች በመሆን ላይ በእግዚአብሔር ሰው ልጅ አባቱ ላይ ባለው መደገፍ ላይ እንዳለ አይነት እርግጠኝነትና መደገፍ ደግሞ ነፃነት ያለበት ህይወት ነው ስለዚህ ያንን እንደ ልጆች ምን መሆን ነው በነፃ ወራሾች እንደመሆናቸው በእግዚአብሔር ፊት መመላለስ ነው ያለብንና እየኖርን ያለነው በእግዚአብሔር ፊት ከእግዚአብሔር ጋር ባለን ህብረት ከቅዱሳን ጋር ባለን ህብረት ምን ይሰማናል በህይወቶቻችን ውስጥ ምን እያየን ነው የልጅነት መንፈስ በምን መንገድ በእኛ ዘንድ አለ ልጅ ነኝ ስል እግዚአብሔር ወራሽ ነኝ ስንል በህይወት እየበዛ ነው ወይ የእግዚአብሔር ህይወት እየበዛ ነው ልጅ ኢየሱስ ክርስቶስ እንደሚገባ እየተገለጠ ነው ወይ የእግዚአብሔር የሆነ ፍቅር እኔ ህይወት ውስጥ አለ ወይ የእግዚአብሔር ሰላም በልቤ ሞልቶ በስቷል ወይ ከሁኔታ አይደለ በመንፈስ ቅዱስ የሆነ በዚህ ዓለም ሲስተም ውስጥ የኔ የልጅነት ስልጣን እየተገለጠ ነው ወይ ገስቶ ዶሚኔት አድርጋ የእግዚአብሔር መንግስት በእኔ ውስጥ እየኖረች ነው ወይ ለሌሎች እየተካፈለች ነው ወይ ልጅነት ውስጥ እንግዲህ በጣም ብዙ ነገር አለ እግዚአብሔርን መንግስት ወክሎ የመኖር ህይወት ነው ልጅነት እና እየኖርኩ ነው ወይ ያንን የልጅነትን ህይወት የሚለውን ነገር ራሳችንን ብንጠይቅ ደስ ይለኛል ደግሞ ወደዛ እውነት ህይወቶቻችንን ዕለት በመረዳት በሆነ ህይወት እንድንኖር የእግዚአብሔርን ቃል እውነት ከእግዚአብሔር ጋር ጊዜ መውሰድ በእግዚአብሔር ቃል እውነት ውስጥ መቆየት በመንፈስ መቀጣጠል አስፈላጊ ነው ብዬ አስባለሁ በኋላም ሶስቱንም ምዕራፍ መጨረሻ ላይ ጠቅል ያለ ሐሳብ አነሳለሁ ለዛ ነው እግዚአብሔር አምላክ ይባረክ ምዕራፍ 5 ላይ ነው ያለነው ምዕራፍ 5 ላይ የመጀመሪያዎቹ ክፍሎች ያሉት በነፃነት የሚለውን ሐሳብ ነው በነፃነት እንድንኖር ክርስቶስ ኢየሱስ ነፃ አወጣን ለምንድነው እግዚአብሔር የጠራን ለሌላ እንዳንሆን ለምን እንድንኖር ለእግዚአብሔር ብቻ እንድንኖር ለምን እንድንኖር እግዚአብሔር እኛን ለሚፈልግበት ቁም ነገር አቅም እንድናገኝ ይሄ ጥሪ ከመጀመሪያውም የነበረ ጥሪ ነው አይደል እግዚአብሔር ህዝቡን እስራኤልን ከግብጽ ሲያወጣ ህዝብ ያመልከኝ ዘንድ ያገለግለኝ ዘንድ ልቀቅ ነው ያለው ፈርዖንን በነፃነት እንድንኖር ክርስቶስ ነፃ አውጥቶናል የሚለው ሐሳብ ለእግዚአብሔር መሆን የሚገባንን እንድንሆን ከሚከለክለን ከየትኛውም ነገር ተፈተናል ማለት ነው ምንድነው የሚያስረን ምንድነው የሚገዛን ምንድነው ከፍ ያለብን ኤፌሶንን በደንብ ማሰብ ለዚህ አስፈላጊ ነው አይደል ተገዝተን ነበር ይላል በበደላችን በኃጢአታችን ሙታን ነበርን በዚህ መንፈስ አለቃ ለሚገዛው ሲስተም የተገዛን ነበር ለስጋችንስ ባሪያዎች ነበርን ፈቃዶቻችንን እያደረግን የምንኖር ነበርን ከፍጥረታችን የቁጣ ልጆች ነበርን ወደዛ ሐሳብ አልገባምና ግን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ደግሞ በምሕረቱ ባለጸጋ ስለሆነ ከክርስቶስ ጋር ህይወት ተሰጠ ነፃነት ማለት እሱ ነው የትኛውም የገዛን የነበረ ሲስተም ከህይወታችን ላይ ተሰብሮ ለእግዚአብሔር መንግስት የሚሆን የህይወት መንግስት መንፈስ ለእግዚአብሔር መንግስት የሚሆን ለእግዚአብሔር ጋር ፌሎሺፕ እንድናደርግ የሚያደርገን የልጅነት መንፈስ ከእግዚአብሔር ጋር ወክ እንድናደርግ ከእግዚአብሔር ጋር በምድር ቆይታዎቻችን የእግዚአብሔርን መንግስት ሐሳብ ኤክስፒሪየንስ እንድናደርግ የሚረዳንን የእግዚአብሔርን የጸጋ ሙላትና አቅም የተካፈልንበት ህይወት ነው አርነት ስንል ለእግዚአብሔር ለመኖር ያገኘሁት ሰላም ነው ለእግዚአብሔር ለመኖር ያገኘሁት ብቃት ነው እንጂ ለኃጢአት እድል የሚሰጥ እንዳይደለ ይሄ ክፍል በደንብ ይነግረናል አርነት ስንል የማንታዘዝ የማንገዛ እግዚአብሔርን ማናከብር ለሰዎች ማንጠቀም የምንሆንበት ህይወት ስርዓት ውስጥ የምንኖርበት እንዳይደለ በደንብ ይነግረናል ክፍሉ ማለት ነው እግዚአብሔር የተባረከ ይሁን ስለዚህ ነፃነትና ለስጋ ፍላጎት አርነት የሚሰጥ እንዳይደለ ከ13 እስከ 15 ባለው ክፍል ውስጥ እናያለን ምንድነው የሚለን ክርስቲያናዊ ነፃነት ለዓላማ የመኖር ህይወት ነው ለሚሽን የመኖር ህይወት ነው ለእግዚአብሔር የመገዛት ህይወት ነው ነፃ በጣም ወጣን ብለን ስንል እንደው የነፃነታችን ልኬት ቢኖር መመዘኛው ምንድነው ብለን ካሰብን ለእግዚአብሔር ለመኖር የምንችልበትን አቅም ምን ያክል ኤክስፒሪየንስ አድርጌያለሁ የሚለው ነገር እንድናስብ ነው የሚሆነው በጣም ነፃነት አለው ተብሎ ክርስቲያናዊ ነፃነት ከተለካ ለእግዚአብሔር ለመኖር ከየትኛው ተጽዕኖ በላይ ሆኗል የሚለውን ቃል አስቡትና እንደዛ ህይወታችንን ብናይ ደስ ይለኛል እና ስለዚህ ነፃነት ማለት ለኃጢአት ወይም ለስጋዊ ፍቃዳችን ራስን አሳልፎ የመስጠት እንደፈለገን የመሆን ጉዳይ ሳይሆን
ለተጠራንለት ለተፈለግንበት ህይወት ለተጠራንበት መጠራት ለመኖር የሚሆን አቅም በእኛ ውስጥ ሲኖር እንዳንኖር የሚያደርጉንን የትኛውም በህይወቶቻችን ላይ ያሉት ነገሮች ከህይወቶቻችን ላይ የሚወገዱበትን ዓለም ውስጥ መገኘት ማለት ነው። ነፃነት እሱ ነው። ስለዚህ ከ13 እስከ 15 ባለው ውስጥ ለስጋ አርነት የመስጠት ጉዳይ አይደለም ብሎ ይመክረናል ጳውሎስ። በፍቅር እርስ በርስ የመገዛት ህይወት ነው። አንዳችን ለሌላችን የማገልገል ህይወት ነው። አንዳችን ለሌላችን ለመጥቀም ድፍረት የምናገኝበት አቅምም የምናገኝበት ልብም የምናገኝበት ህይወት ነው ይለናል። ይህንን አርነት በምን መንገድ ይገልጠዋል? ከ13 እስከ 15 ባለው ውስጥ ወንድሞች ሆይ እናንተ ለአርነት ተጠርታችኋል፣ ብቻ አርነታችሁ ለስጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሆኖ። አያችሁ፣ የአርነት ህይወት ነው ስንል ነፃ ወጥቻለሁ ስንል እግዚአብሔርንም ለመውደድ ወንድሜንም ለመውደድ አቅም አግኝቻለሁ ማለት ነው። ጥላቻ አይገዛኝም ማለት ነው። ቂም መያዝ እኔ ጋር አቅም አይኖረውም ማለት ነው። ሌሎች መንፈሳዊ ስርዓቶችን ለማድረግ እግዚአብሔር በክርስቶስ ኢየሱስ በእኔ ውስጥ የጀመረውን ህይወት ለመኖር አቅም አግኝቻለሁ ማለት ነው። ስለዚህ እርስ በርሳችሁ በፍቅር ኑሩ ይላቸዋል። አርነቴ ወንድሜን እንድጎዳው አያደርገኝም። አርነቴ ወንድሜ ላይ እንድሰለጥን አያደርገኝም። አርነቴ ወንድሜን መብት እንድቀማው አያደርገኝም። ወንድሜ ከኔ ይሻላል ብዬ የምቆጥርበት ህይወት ውስጥ መግባት ነው አርነት ማለት። እርስ በርሳችን አንዳችን ሌላችንን የምናገለግልበትን አቅም ማግኘት ነው አርነት እሱ ነው። ስለዚህ በእንደዚህ አይነት መንገድ ለእግዚአብሔር እውነት እንድንገዛ ምን አግኝተናል ይለናል? ድፍረት አግኝተናል። አርነት ወጥተናል። ምን ለመሆን? እግዚአብሔርን ለመውደድ። ምን ለመሆን? እግዚአብሔርን ለማገልገል። ምን ለመሆን? ቅዱሳንን እንደሚገባ ለመውደድ፣ ወንድሞችን እንደሚገባ ለማገልገል፣ ወንድሞችን ለማነጽ። ክብር ለኢየሱስ ሲሆን ምን አግኝቻለሁ ማለት ነው? ድፍረት አግኝቻለሁ ማለት ነው። ስለዚህ ጳውሎስ የሚላቸው ለእያንዳንዳቸው በህግ ሊጸድቁ ለሚፈልጉት ከህግ ጋር ለሚታገሉት። እንግዲህ ገላትያ ላይ የመጣውን የስህተት ትምህርት ታውቃላችሁ። የአንዱ ግርዛት ያስፈልጋል የሚል ሀሳብ ነው። ተመልሳችሁ እንደገና ወደ ባርነት ቀንበር እንዳትመለሱ፣ ለዛ ሄዳችሁ ቀድሞ በክርስቶስ ኢየሱስ የተገለጠላችሁን የወንጌልን እውነት ትታችሁ እንደገና ለመጣው ለትምህርት ነፋስ እንዳትሰጡ፣ የሚያስፈልገው በክርስቶስ ኢየሱስ ያገኛችሁትን አርነት ህይወት መጠበቅ ነው ብሎ ያሳስባችሁና በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል ይላችኋል። እኛ በመንፈስ ከእምነት የጸደቀን በተስፋ እንጠባበቃለን። እንግዲህ ስለዚህ መገረዝ ሮሜም ሲጽፍልን የልብ መገረዝ እንደሆነ የስጋ መገረዝ እንዳይደለ የግርዛትን ህግ እግዚአብሔር ከአብርሃም ጋር አድርጓል። ያ ደግሞ ቀድሞ ምን ብሏል? እግዚአብሔር ከአብርሃም ጋር የግርዛትን ህግ ከማድረጉ በፊት ይበል አብርሃም ጻድቅ ሆኖ ተቆጠረለት ይላል አይደለ? አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚለው እግዚአብሔር ኮቨነንት የገባው ከአብርሃም ጋራ ስለ ግርዛት ባወራው ሀሳብ ውስጥ ምልክት ሆኖ እስራኤል ሁሉ በሚታይበት ስፍራ ሁሉ የእግዚአብሔር ህዝብ ስለመሆኑ ማሳያ ነው፣ ምልክት ነው። ዳዊት ጎልያድን ሲያየው ይሄ ፍልስጤማዊ ነው ብሎ ያለው የተመለከተውን ተመልክቶ ነው፣ ማሳያ ነው። ስለዚህ እግዚአብሔር ምንድነው የሚለው? የልብን ግርዛት ነው አሁን ማሳያ ሆኖ እንዲታይልን የሚፈልገው የህይወትን መለወጥ ነው። የምዕራፍ 6 ላይ ደግሞ እናያለን የህይወት መለወጥ የሚያመጣውን ፍሬና ያን የልብ መገረዝ እንዲኖር በጸጋ ድነናል። ጸጋ የውስጥን የህይወትን ዓለም መቀየር አቅም አለው። በክርስቶስ ኢየሱስ ጸጋ ምን ብለናል? ድነናል። ስለዚህ ከጸጋ ወድቃችሁ እንደገና ህግን ወደ ማድረግ እንደገና አትንካ፣ ንካ፣ አታድርግ ወደሚባል ትምህርት አትመለሱ ብሎ ያሳስባችኋል። የተገለጠው የእግዚአብሔር ጸጋ ምን የሚል ነው? ለእግዚአብሔር እውነት እንድንኖር የሚያደርገን ነው። ውስጣዊ የልብ መገረዝ ነው። ውስጣዊ የሸለፈትን ማስወገድ ነው። አርነት መውጣት ማለት ደግሞ እሱ ነው። አርነት መውጣት ደግሞ ማለት ለሁለት ጌቶች መገዛት የማይችል ሰው ህይወት ለእግዚአብሔር ብቻ እንዲሆን አድርጎ መለየት የሚችል የእግዚአብሔር ጸጋ ተገልጧል። ለምሳሌ ዓለምን መውደድ አይደለ? ጸጋው እንደዛ አይደለም የሚያደርገው? ቅድም አንስተናል። ዓለማዊ ምኞትን አይደለም የሚያስገደው? ለዚህ ኃጢአተኝነትን አይደለም የሚያስገደው? ይሄ የልብ መገረዝ ነው። ውስጣዊ ማንነታችን ኃጢአትን ስንቅ
ውስጣዊ ማንነታችን ቦልድ የሆነ ሲመጣ ለእግዚአብሔር እውነት እየነቃ ሲመጣ እግዚአብሔርን ህይወት ለመኖር አቅም ስናገኝ ኃጢአትን፣ ዓለማዊነትን፣ ስጋዊነትን መጸየፍ ነፍሳችን ስትጀምር ይሄ የውስጥ ማንነታችን የህይወታችን ዓለም ለዚህ ስሪት ሲቃኝ ሲሰራ ሼፕ ሲሆን ምን ሆኗል ማለት ነው? ውስጣችን ለእግዚአብሔር እውነት በእግዚአብሔር ቃል በመንፈሱ ጉልበት ተገርዟል ማለት ነው። ስለዚህ ይህን ነፃነት እንዳትጥሉ ያሳስባቸዋል። ክርስትና ያለ ጸጋ የሚኖር ህይወት አይደለም። ክርስትና ያለ እግዚአብሔር ጸጋ እግዚአብሔርን ደስ ልናሰኝ የምንችልበት ህይወት አይደለም እና ይህንን አርነታችሁን ይህንን እውነት ስታስነኩ አርነታችሁን ነው የምታስነኩት ይላቸዋል። ለእግዚአብሔር የምትኖሩበትን እውነት ነው የምታስነኩት ይላቸዋል ጳውሎስ። ስለዚህ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አትጠቅምም ብሎ ይላቸዋል። ይሄ የሚጠቅመው በመልካም ትሮጡ ነበር፣ ለእውነት እንዳትታዘዙ ማናዜም አደረገባችሁ። የተለየ ነገር በህይወታቸው ውስጥ ኤክስፒሪየንስ ማድረግ ሲጀምሩ እንዴት አርነታቸውን እንዳስነኩ፣ አርነታቸው ለካ ክርስቶስ ኢየሱስ በፊታቸው ተሰቅሎ መታየቱ ነው። አርነታቸው ለካ ኢየሱስ ላይ የነበራቸው ትኩረት ጤናማ መሆኑ ነው። አርነታቸው እንደሚገባ ለእግዚአብሔር እውነት ለመታዘዝ የነበራቸው አቅም ነው። አሁን ያጡት አርነታቸው ሲነካ ለእግዚአብሔር እውነት መታዘዝ ነው ያቃታቸው። አዚም ነው የሆነባቸው። ክርስቶስ ኢየሱስን ነው ከፊታቸው ያጡት። ስለዚህ አሁን አርነት ወተናል ብለን ስንል ምን እንድናስብ ነው የሚያስፈልገው? ክርስቶስ ኢየሱስ ቦልድ ሆኖ ፊታችን ሲሳል፣ ሌላ ኢየሱስን የሚተካ ነገር እይታችን ፊት ሳይኖር ሲቀር፣ ክርስቶስ ኢየሱስ እንደተሰቀለ ሆኖ ፊታቸው ተስሎ ነበር ለእውነት እንዳትታዘዙ ሲል ለሌላ እውነት መገዛት ካልጀመርን፣ ሌሎች ነገሮች ትኩረታችንን ካልሳቡ በክርስቶስ ኢየሱስ የተሰጠንን አርነት እየጠበቅን ነው ማለት ነው። ስለዚህ ወዳጆች ሆይ ነፃነት ወተናል። ለምን? ለክርስቶስ ልንኖር። ለምን? ከዚህ ዓለም ሲስተም ተጽዕኖ በላይ ሆነን እግዚአብሔርን ደስ ለማሰኘት። ያ ታላቅ የእግዚአብሔር ጸጋ በህይወታችን ላይ ተገልጧል። የክርስቶስ ኢየሱስ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል አይደል ያለው ኢየሱስ። ያ እውነት ወደኛ መጥቷል። የእግዚአብሔር እውነት ክርስቶስ ኢየሱስ ነው። የወንጌል እውነት ክርስቶስ ኢየሱስ ነው። እሱ ደግሞ ወደኛ መጥቷል። ያንን እውነት ኮምፕሮማይዝ ማድረግ ሲጀምሩ ነው አርነታቸውን ያስነኩት። በክርስቶስ ኢየሱስ ላይ ባላቸው የጽድቅ ድፍረት መደራደር ሲጀምሩ ነው አርነታቸውን ያስነኩት። በክርስቶስ ኢየሱስ ላይ ያላቸውን ትኩረት ሌላ ጉዳይ መውሰድ ሲጀምር፣ ወደ ሌላ ነገር መመልከት ሲጀምሩ ነው መንፈሳዊ አዚም ውስጥ መግባት የጀመሩት። ባርነት ማለት ከእግዚአብሔር እውነት የኮበለንበት አቅጣጫ ነው። ባርነት ማለት እግዚአብሔርን እውነት ኮምፕሮማይዝ ያደረግንበት ልክ ነው። ባርነታችንን የሰለለ ነገር አለ ወይ ብላችሁም ከጠየቃችሁኝ ምን ያክል እግዚአብሔርን እውነት ቦልድነስ ውስጣችን እየጠበቅን ነው? ኮምፕሮማይዝ የምናደርግ ከሆነ፣ በእግዚአብሔር እውነት እየተደራደርን ከሆነ፣ በዳንበት በዚህ ወንጌል እውነት ውስጥ ድፍረት ከሌለን፣ በክርስቶስ ኢየሱስ በተሰራው በመስቀሉ ስራ ላይ በተገለጠው የእግዚአብሔር እውነት ላይ ድፍረት እያጣን ከሆነ አንድ ነገር አርነታችንን እየሰለለ ነው ማለት ነው። ስለዚህ ምሽግህን ጠብቅ እንደተባለው ዙሪያችንን ልንፈትሽ ይገባል። የእግዚአብሔርን ቃል ብርሃን በህይወታችን ውስጥ ኤክስፒሪየንስ ልናደርግ ይገባል። ከእግዚአብሔር ጋር ባለን ህብረት ውስጥ፣ ከእግዚአብሔር ጋር ባለን ፌሎሺፕ ውስጥ እግዚአብሔርን አባት የምንልበትን ያንን የህይወትን ክብር ስናጣ፣ ቅድም ያነሳነው የልጅነት መንፈስ ሲጠፋብን፣ እኛ ፈልገነው እኮ አይደለም የሚመጣው፣ አባ ብሎ የሚጠራው ያ የተካፈልነው የህይወት መንፈስ ነው እና ያ ጩኸት ውስጣችንን እየደበዘዘ ከመጣ እግዚአብሔርን በሆነ አቋራጭ መንገድ እየፈለግነው ከሆነ አርነታችንን እየነካ ነው። ልምምዶች፣ ትምህርቶችን ቼክ እናደርግ። በዚህ ነው መመዘኛው ብዬ አስባለሁ። እግዚአብሔር ቃል ቢያደርግ ሚዛኑ እግዚአብሔር ቃል ልክ አይደለም ያለው ነገር መቼም ልክ ሊሆን አይችልም። ምንም ቢመጣ ማናችንም ብናደርገው ጳውሎስ ያለው በዚህ መጽሐፍ ላይ ይሄንን ነው አይደል? የሰማይ መላእክት እንኳን ቢመጡ ከነገርናችሁ ከዚህ ወንጌል ሌላ ቢነግሯችሁ እንደዛ ነው። ስለዚህ አርነት ማለት የተገለጠውን የእግዚአብሔርን እውነት ላይ የሚዋሽ ነገር ነው፣ የሚመያሽ ነገር ነው። ስለዚህ ምንድነው የሚያሳስበን? ነፃ ወተናል። በዚህ ነፃነት የሚጠበቀው በእግዚአብሔር እውነት ውስጥ በመኖር እንዴት? በመንፈስ በመንፈስ ተመላለሱ፣ የስጋን ፈቃድ ከቶ አትፈጽሙ። ሁለቱን ነገር ነው መግቢያ ላይ እንደተናገርኩት። ነፃ ወጥታችኋል፣ አርነታችሁን ጠብቁ፣ በመንፈስ ተመላለሱ። ስጋ በህይወቶቻችን ውስጥ ስጋዊነት ባየለ መጠን ነፍሳችን በስጋችንና በመንፈሳችን መካከል ያለች አካል ናት አይደለ? ለሚበልጠው ዶሚኔት ላደረገው ነው የምትገዛው። ስለዚህ በህይወታችን ውስጥ ስጋዊነት ካየለ የእግዚአብሔር የሆነውን ህይወት ድሮብ እያደረገን ነው የምንሄደው እና ምንድነው የሚለው? በመንፈስ መመላለስ ነው ክርስትና። ስጋዊነት እግዚአብሔርን ደስ ሊያሰኝ አይችልም። ስጋ የራሱ ፈቃድ አለው።
ስለዚህ አርነት ወተናል ስንል እንደውም የስጋን ፍቃድ ለማድረግ አይደለም፣ በእግዚአብሔር ዘንድ ያለውን የልቡን ደስታ ለመረዳት ለማድረግም አቅም ማግኘት ነው። በመንፈስ መመላለስ ወይም መንፈሳዊነት ማለት ከእግዚአብሔር ጋር ህብረት ለማድረግ ከእግዚአብሔር ጋር ፌሎሺፕ ለማድረግ መንፈስ ከሚሆነው ጌታ ጋር ኮሚኒኬት ለማድረግ ለመግባባት አቅም ማግኘት ማለት ነው። አቅም ማግኘት ማለት ነው የስጋችንን ፈቃድ በእግዚአብሔር መንፈስ እውነት ማስገዛት ስንችል ነው። በተገለጠልን የእግዚአብሔር እውነት ዙሪያችንን አካባቢያችንን በእግዚአብሔር መንፈስ መረዳት ነው። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል አይደል መንፈስ የእግዚአብሔር ቃል። በመንፈስ መመራት ማለት በእግዚአብሔር እይታ ነገሮችን ማየት ነው። እግዚአብሔር በሚመለከትበት እይታ ዙሪያችንን መቃኘት ነው። ስጋዊ ሰው ፍጥረታዊ ሰው የመንፈሳዊ ነገር ዓለም ለሱ ምንድነው? ሞኝነት ነው። የእግዚአብሔርን ልብ ለመረዳት የእግዚአብሔርን ደስታ ለማወቅ የእግዚአብሔርን እውነት ለመረዳት የእግዚአብሔርን የጸጋ ጉልበት ኤክስፒሪየንስ ለማድረግ ስጋዊነት ያንን አይፈቅድም። ስለዚህ በመንፈስ መመላለስ የእግዚአብሔርን በክርስቶስ ኢየሱስ ያገኘነውን አርነት የምንጠብቅበትና የምንቀጥልበት ህይወት ነው። ይሄንን ያሳስባቸዋል። ምዕራፍ 11 ቁጥር 16 ጀምሮ የሚላቸው ይሄንን ነው። በመንፈስ ተመላለሱ። አርነት ወጣቸዋል። የአርነታቸው ምስጢር ይነግራቸዋል። አርነት ማለት ምን እንደሆነ ያሳያቸዋል። ለወንድሞች እርስ በርሳቸው ባላቸው ህብረት ውስጥ አርነታቸውን እንዴት መግለጥ እንዳለባቸው ይነግራቸውና በመንፈስ ተመላለሱ ይላቸዋል። ምዕራፍ 5 ላይ እንግዲህ የምናየው ነገር ምንድን ነው? እነዚህ እርስ በርሳቸው የሚቃወሙ ናቸው ይላል። ጦርነት አለ ብሎ ያሳስበናል መጽሐፉ። ጦርነት አለ፣ በስጋና በመንፈስ መካከል ያለ ግጭት አለ። እንግዲህ ሰው ውስጥ ያለ ይሄ ዓለም እርስ በርሱ የሚጋጭበት ሀሳብ አለ ይለናል 16-18 እና ስለዚህ በመንፈስ ተመላለሱ የስጋንም ምኞት አትፈጽሙ ይላል። እና በመንፈስ መመላለስ ማለት የስጋን ፈቃድ ለእግዚአብሔር እውነት ማስገዛት ማለት ነው። ስጋችን ሁልጊዜም የራሱ የሆነ ፈቃድ አለው። የራሱ የሆነ ኮንፈርት ዞን ይፈልጋል። የራሱ የሆነ ደስታ ይፈልጋል። እና መንፈሳዊ ሰው ግን ስጋዊ ማንነቱን በእግዚአብሔር እውነት ለእግዚአብሔር መንግስት ሀሳብ ራሱን አስገዝቶ በመንፈሳዊ ዓለም ያለውን የእግዚአብሔርን እውነት ለማድረግ አቅምም ጸጋንም የተሞላ ሰው ነው። ስለዚህ የስጋ ስራዎችን ይነግረናል እዚህ ክፍል ላይ። የምትወዱትን ልታደርጉ አትችሉም ብሎ ይነግራቸውና በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይላቸዋል። እንግዲህ ከሕግ በታች ያልሆነ ሰው በእግዚአብሔር ጸጋ የተሞላ ሕይወትን የሚኖር ሰው በመንፈስ የሚመላለስ ሰው ነው። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም፣ የስጋንም ስራ የተገለጠ ነው እርሱም ብሎ የስጋ ስራዎችን ይነግረናል። የስጋ ስራዎች ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፈቀኝነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይሄን የሚመስል ነው ይላል እና ስለዚህ መንፈሳዊነታችን የሚለካው በምንድን ነው የሚለውን ሀሳብ በጣም እንድንጠይቅ ይህንን በጣም እንድናስብ እፈልጋለሁኝ። እኔ መንፈሳዊነት ለእግዚአብሔር የተሸነፍንበት ልክ ነው። መንፈሳዊነት ለእግዚአብሔር የተገዛንበት ልክ ነው። ምን ያክል ለእግዚአብሔር ተገዝተናል? ምን ያክል የእግዚአብሔር እውነት በህይወታችን ላይ ዶሚኔት አድርጓል? የእግዚአብሔር ጸጋ ምን ያክል በህይወታችን ላይ መሰልጠን ችሏል? እና ለእግዚአብሔር እየኖርን ነው ስንል በህይወቶቻችን ውስጥ ያሉትን ስጋዊ ሀሳቦችን ምን ያክል ማስገዛት ችለናል? ለእግዚአብሔር ፈቃድ የሚኖር እንደ እግዚአብሔር ሀሳብ የሚመላለስ ሰው ህይወት የህይወት ፍሬ ሊኖረው ይገባል። በመንፈስ የሚመላለስ ሰው በመንፈስ የሆነ መንፈሳዊ ፍሬ በውስጡ ያፈራል። እና የእግዚአብሔር መንግስት ደግሞ ስርዓት ይሄ ነው። እግዚአብሔርም የክርስትና ዋናው ጉዳይ በፍሬዎቻችን ነው የምንታወቀው፣ የእግዚአብሔር መሆናችን የሌላ መሆናችን እና ስጋን ስራ ይነግረናል። ከዛ ደግሞ የመንፈስን ፍሬ ይነግረናል። እና ምን አለ እናንተ ዘንድ እንግዲህ በጣም ይህንን ሁሉ 9 ነገሮችን እዚህ ጋር ያነሳል። በጣም ልናጣቸው የማይገባ እግዚአብሔር በጣም በህይወታችን ላይ ሊያበዛልን የሚገባ ሁላችሁንም እግዚአብሔር ዛሬ በዚህ መንፈስ እንዲባርካችሁ በጣም አይውሽ። የመንፈስ ፍሬ ግን ፍቅር ነው ይላል። ቅድም እንደነገርኳችሁ የመንግስቱ ስርዓት ነው ፍቅር እና እምነት፣ የዋሃት፣ ራስን መግዛት፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት እነዚህ ሁሉ በመንፈስ የሆነው በእኛ ውስጥ ሊፈሩ የሚገቡ ፍሬዎች ናቸው። እግዚአብሔር ከኛ ኤክስፔክት የሚያደርጋቸው ዳግም ከተወለደ ሰው የሚጠበቁ ፍሬዎች ናቸው። እንደዚህ ያሉትን የሚከለክል ሕግ የለም ይላል እና የእግዚአብሔር ጸጋ በጣም የበዛለት ሰው በጣም ሰው ሲያድግ መንፈሳዊ ሆነ ሲባል እነዚህ የእግዚአብሔር እውነቶች በህይወቶቻችን ውስጥ መገለጥ አለባቸው።
ከዚህ ህይወት የወደቀን እንበት ነገር ካለ በጣም ደግሞ በእግዚአብሔር ቃል እውነት ራሳችንን ቼክ ማድረግ ተገቢ ነው። እንግዲህ ምዕራፍ 5ን ስናነሳ ምን ቀረላችሁ? ምን ገባችሁ? ምን ቀረልን? ለእኛ ምን ይቀርልናል? እግዚአብሔር በክርስቶስ ኢየሱስ በሰራው ስራ ነፃ ወጥተናል። ሌላ ተጨማሪ ቃል ሳያስፈልገን የነፃነታችን ትልቁ ዋስትና የክርስቶስ ኢየሱስ ደም ነው። ታውቃላችሁ፣ ዋጋችን የተከፈለበት እግዚአብሔር በክርስቶስ ኢየሱስ እላያችን ላይ ያለውን የሚቃወመንን የዕዳ ጽሕፈትን የደመሰሰበት ነውራችን የተወገደበት እግዚአብሔር ችሎት ዙፋን ፊት ስንቀርብ ሊፈረድብን የሚገባ ሰዎች እግዚአብሔር በክርስቶስ ኢየሱስ ነፃ አውጥቷቸዋል። ነፃ ናችሁ ብሎናል። በእግዚአብሔር ችሎት ፊት ነፃ ናችሁ ልንባል እኔና እናንተ አንችልም። ነፃ ናችሁ ልንባል አንችልም። ምክንያቱም ችሎት ፊት ሰው ሲቀርብ ወይ ይፈረድበታል ወይ ነፃ ነው ይባላል አይደለ? እኛ ግን እንደዛ ልንባል የምንችል ሰዎች አይደለንም። ቢኮዝ እኛ ኃጢአተኞች ነን እና ሊፈረድብን የሚገባ ጻድቁ እግዚአብሔር ዙፋን ፊት ቀርበን መልካም ነገር ተገኝቶብን ጸድቀሃል ልንባል የማንችል ሰዎች እግዚአብሔር በክርስቶስ ኢየሱስ ነፃ ናቸው አለን። ምክንያቱም እግዚአብሔር የሁላችንን በደል በእሱ ላይ ስላኖረው። የወንጌል ምስራች ይሄ ነው። የወንጌል እውነት ይሄ ነው። የሰማነው አርነት የወጣንበት ወንጌል ይሄ ነው። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል የሚለው የእግዚአብሔር ቃል እውነት ኃጢአተኞች ነን፣ በክርስቶስ ኢየሱስ ደግሞ ኃጢአተኞችን የሚያድን የእግዚአብሔር ጸጋ ተገልጧል። ትልቁ የምስራች ይሄ ነው። እግዚአብሔር በክርስቶስ ኢየሱስ የሰራልን ስራ ለአርነታችን በቂ ነው። ስለዚህ ምዕራፍ 5 የሚነግረን ነፃ ወጥታችኋል፣ አርነት አግኝታችኋል። እንዴት? ትልቅ ዋጋ ተከፍሎልን ይህንን እንድናስብ ነው በክርስቶስ ኢየሱስ የሚለው የሚነግረን። ስለዚህ በክርስቶስ ኢየሱስ ነፃ ወጣን ስንል በጣም የተከፈለልንን ዋጋ እንድናስብ ያደርገናል። በክርስቶስ ኢየሱስ በተሰራው ቤዛነት፣ በመስቀሉ ስራ፣ በሞቱ፣ በትንሣኤው ባገኘነው ነገር በክርስቶስ ኢየሱስ ጽድቅ፣ በዘላለም ሕይወት በተከፈለልን ዋጋ እግዚአብሔር የሁላችንን በደል በክርስቶስ ኢየሱስ ላይ ባኖረው በሰራው ስራ ምን እንድናችሁ ተብለናል? ነፃ ናችሁ ተብለናል። አርነት ወጥተናል። የኃጢአት ህግ፣ የስጋዊነት ደግሞ የዚህ ዓለም ሲስተም፣ የጨለመው መንግስት ስልጣን በእኛ ላይ ሊሰለጥን አይችልም። እኛ ፈቅደን ካልተገዛን በቀር ማለት ነው። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። ይሄ አዲስ ፍጥረት በክርስቶስ ኢየሱስ የተገኘው ህይወት የአርነት ህይወት ነው። ምን ለማለት? ለእግዚአብሔር እውነት ለመኖር። ምን ለማለት? መንፈሳዊ ፍሬን ለማፍራት፣ በመንፈስ ለመመላለስ። እግዚአብሔር አምላክ የተባረከ ይሁን። ክርስቶስ ኢየሱስን በሚገባ በሌሎች ዘንድ በክርስቶስ ኢየሱስ የተካፈልነውን ፍቅርና ህይወት ለማካፈል ይሄ የእግዚአብሔር ጸጋ በእኛ ዘንድ ተገኝቷል። ስለዚህ አርነት የወጣ ሰው ህይወት የሚኖረውን የህይወት ገጽታ እየኖርን ነው ወይ? ሌላ የጨቆነን አካል የለም ወይ? የተገዛንለት አርነታችንን ያስነካንበት፣ ኮምፕሮማይዝ ያደረግንበት የምናስመስልበት፣ አንዳንድ ጊዜ ደግሞ እያፈገፍግን ያለንበት ነገር ካለ በእግዚአብሔር ቃል እውነት ቼክ ልናደርግ ይገባል። የሚቀርልን እውነት ይሄ ነው። እንደሚገባ ለመኖር የሚሆን የእግዚአብሔር ህይወት በእኛ ተገልጧል። በክርስቶስ ኢየሱስ ነፃ ወጥተናል። ስለዚህ በመንፈስ እንመላለስ። ስጋዊነትን በህይወታችን ላይ እንዲያይል አንፍቀድ። ለስጋ ፍቃድ ምኞቱን ለመፈጸም ፍቃድ አትስጡት ይላል። ስጋችንን የስጋን ስራ በህይወታችን እንዲገለጥ አንፍቀድ። የእግዚአብሔር ጸጋ ስጋዊነትን፣ ዓለማዊነትን፣ ስጋዊ ምኞትን የሚያስክድ ነው። አርነት ደግሞ የጸጋው ጉልበት በህይወታችን ውስጥ የሰራውና ያደረገው ነገር ነው። የክርስቶስ ኢየሱስ ጽድቅ የፈጸመው ስራ ነው። እግዚአብሔር ፊት ያገኘነው ነፃነት ነው። በዚህ ዓለም ሲስተም ውስጥ ለእግዚአብሔር መንግስት ለመኖር የተቀበልነው አቅም ነው። ስለዚህ በዚህ እውነት ውስጥ እንኖር ነው። የምዕራፍ 5 ሀሳብ ይሄ ነው። እግዚአብሔር አምላክ የተባረከ ይሁን። እሺ ምዕራፍ 6 ሰዓት አለን ብዬ አስባለሁ። ምዕራፍ 6 ጋር ስንሄድ እንግዲህ ሃይላይት ነው እያየን የነበረው። በጣም ወደ ውስጥ ገብተን ብዙ ነገር ማንሳት ይቻላል። ግን ምዕራፍ 6ን ስናይ የእናንተን የስተዲ ህግ እንዳልጥስ ብዬ ነው። ሶሪ እሺም ከሆነ ቅርታ ጠይቃለሁ መጨረሻ ላይ። ምዕራፍ 6 ጋር ስንመጣ ዋና መልእክቱ የምዕራፍ 6 ዋና መልእክት በፍቅር መረዳዳትን፣ ኢቨን እዚህ ክፍል ላይ በመንፈስ መመላለስን፣ ደግሞ ትልቁ እዚህ ክፍል ላይ በልዩነት የተነሳ ሀሳብ ምን መሰላችሁ? መልካም ዘርን መዝራት የሚል ሀሳብ አለ። መልካም ዘርን መዝራት እና በዚህ በምዕራፍ 6 ላይ ምክራዊ የሆኑ ሀሳቦችን ታዩበታላችሁ። እርስ በርስ በግንኙነቶች መካከል ቅድም እንዳልኳቸው ክርስትና እንግዲህ የግንኙነት ህይወት ነው። በግንኙነት መካከል በፌሎሺፕ መካከል በተለይ በወንድማማች ግንኙነት መካከል ሊኖሩ የሚችሉ አንዳንድ ነገሮችን እንድናስብ ያደርገናል። ካራክተርም ላይ
እንድናስብ ያደርገናል። ዳግም የተወለደ ሰው ልጅ የሆነ ሰው በክርስቶስ ኢየሱስ ነፃ የወጣ አርነት የወጣ ሰው ሊኖር የሚገባውን ነገር እንዲኖር ያሳየናል ማለት ነው። ስለዚህ ምንድነው አንድ አማኝ ቢበድል ይላል ለምሳሌ የወደቀውን በየዋህነት ስለማቅናት ስለማቆም ስለመደገፍ ይነግረን እና ወንድም ቢደክም በመካከል በህብረት መካከል በጉዞ መካከል መድከም አለ አይደል? ክርስትና እንግዲህ ጉዞ ነው፣ ማራቶን ደግሞ አይደለም። የረጅም ርቀት ሩጫ ነው። ጉዞ ላይ ያለ ሰው ሩጫ ላይ ያለ ሰው ይደክማል፣ ይታከታል፣ የተለያየ ነገር ይገጥመዋል እና በዚህ መካከል በወንድሞች መካከል ድካም ቢያጋጥም መንፈሳዊ የሆኑ ሰዎች ምንድን ነው የሚያደርጉት? በመንፈስ ስለመመላለስ ነው እያነሳን የነበረው እና በየዋህነት ሊያቆሙት ይገባል የሚል ሀሳብ እናያለን። እርስ በርሳችሁ ሸክምን መጋራት እንዳለብን፣ ክርስትና የአካልነት ህይወት እንደሆነ፣ ክርስትና አንዳችን ሌላችንን የምናንጽበት ህይወት እንደሆነ፣ የተትረፈረፈው የበዛው የእግዚአብሔር ጸጋ አንዳችን ሌላችንን ለማገዝን፣ ለማነጽ፣ ለመደገፍ፣ ለማበረታት የሆነ ህይወት እንደሆነ፣ በደካማው ላይ ላለመፍረድ ልብ እንዲኖረን፣ መንፈሳዊ የሆነ ሰው ደግሞ ያን ልብ ሊኖረው እንደሚገባ ይህንን ይነግረናል። በተለይ ምዕራፍ 6 ቁጥር 2 ላይ እርስ በርሳችሁ ሸክማችሁን ተሸካከሙ ይላል። ስለዚህ አንዳችን ስለሌላችን ሊኖረን የሚገባውን ሸክም በክርስትና ህይወት ውስጥ የግላዊነት ህይወት እንዳይደለ፣ ክርስትና የወንድሜ የእህቴ ጉዳይ የኔ እንደሆነ፣ በክርስቶስ ኢየሱስ ደግሞ የተካፈልኩትን የህይወትን መንፈስ እንደተካፈለ ሰው፣ ቤተሰብ እንደሆነ ሰው፣ እግዚአብሔር በክርስቶስ ኢየሱስ እንደተቀበለ እርስ በርሳችን መቀባበልና መደጋገፍ የምንችልበትን መንፈስ ማየት፣ አንደኛችን ሌላችንን ችግር መረዳት፣ በዛ ጫማ ውስጥ ገብተን መረዳት፣ የእህቴን ሸክም የኔ ሸክም ነው ብሎ መሸከም እንዳለብን ይህንን ምክር ይሰጣቸዋል። እንግዲህ በጸሎት ሊሆን ይችላል፣ እኔ ልረዳ በምችለው ነገር ሊሆን ይችላል፣ በምክር ሊሆን ይችላል። ወንድሞች ወይ በቅዱሳን ህብረት መካከል አንዳችን የሌላችንን ሸክም እንድንሸከም፣ የወደቀው ወንድማችንን እንድንሳለቅ እንድንፈርድበት ሳይሆን እግዚአብሔር በእኛ እንደሚያንጸው በእኛ እንደሚያነሳው ለመቀጠል ምክንያት ለመሆን በህብረት መካከል ራስን ማዘጋጀት በጣም ተገቢ ነው። ለወንድም ውድቀት፣ ለወንድም አለመነሳትና መድቀቅ ምክንያቶች ሳንሆን ለመቀጠል፣ ለመነሳት፣ ሰርቫይቭ ለማድረግ እግዚአብሔር እንደገና አምላክ ስለሆነ፣ እንደገና ድል የሚሰጥ አምላክ ስለሆነ፣ የሚምር አምላክ ስለሆነ፣ በምሕረቱ ባለጸጋ አምላክ ስለሆነ በዚህ መንግስት ውስጥ ያለን ሰዎች ልብ ሊኖረን ይገባል። እንዴት አይነት የክርስቶስ አይነት ልብ! የደካሞችን ድካም ሊረዳ የሚችል ሊሸከም የሚችል ክርስቶስ ኢየሱስ በድካማችን እንደኛ ተፈትኖ የሚራራልን ሊቀ ካህን እንደሆነ ሁሉ ከኃጢአት ብቻ በቀር የሚራራልን ሊቀ ካህን፣ እንደኛ የተፈተነ ሊቀ ካህን ነው ያለን እና ወንድሞችን እህቶችን በሚያልፉበት መንገድ ልንራራላቸው እንደሚገባ፣ ልንደግፋቸው እንደሚገባ ያሳየናል። ሌላው ነገር ደግሞ ምን ያሳየናል? ሁለተኛው ፖይንት ራስን መመርመር። በህብረት መካከል ምን መሆን? አንደኛው የወደቀውን በየዋህነት ማቅናት፣ በሌላው ድካም ውስጥ እኛ ሸክምን መሸከም፣ በሱ ጫማ ገብተን የወንድሞችን ችግር መረዳት፣ በተሰጠን ጸጋና መንፈስ ደግሞ ለማቅናት መስራት እንዳለብን ይነግረናል። ሁለተኛው ራስን መመርመር እንዳለብን ደግሞ ይነግረናል። ምዕራፍ 6 ራስን መመርመር ማለት በህብረት መካከል በጣም ብዙ ነገሮች ይፈጠራሉ። መልካም ነገሮች እንዳሉ ሁሉ መልካም ያልሆኑ ነገሮችም ይገጥማሉ። እርስ በርሳችን ልንገጫጭ እንችላለን። ጉዞ ላይ እንዳለን እርስ በርሳችን የማንረዳዳበት ነገር ሊገጥመን ይችላል። ያው ሰዎች ስለሆነ ሰው ደግሞ ስንሆን የተለያየን ስለሆነ ሁላችን አንድ ስለ አይደለን እና ይሄ እዚህ አካል ውስጥ የእግዚአብሔር መንግስት ውስጥ የተጠራንበት ትልቁ የእግዚአብሔርን አጀንዳ ግን ማወቅና ማስተዋል፣ እግዚአብሔር እኛን በጠራበት መጥራት ውስጥ ራስን ማየት፣ ወንድምና እህቶቻችንንም እግዚአብሔር እነሱን በጠራበት መጥራት ውስጥ ማወቅ፣ በሌላ ጉዳዮች ወንድሞችን አለማወቅ፣ ለራስ የተለየ ክብርን ለመስጠት አለመሞከር፣ ለራስ ያለንን ማንነታችንን እግዚአብሔር እኛን በሚቀበልበት መቀበል ውስጥ ማየት፣ ራስን መመርመር የሚለው ሀሳብ ያ ነው። ከምን ተነስተን ነው ክርስትናችንን የምንረዳው? ወንድሜን የማይበት እይታ ምንድን ነው እና እያንዳንዱ የራሱን የገዛ ስራውን ይፈትር ይላል። ህብረት መካከል አለመግባባት ሲፈጠር፣ የህብረት ድካም ሲፈጠር፣ መጓተት ሲፈጠር፣ ምናልባት ወደፊት ለመሮጥ አቅማችንን የያዘ ነገር ሲኖር፣ የእግዚአብሔር መንግስት ውስጥ እንደሚገባ እንዳልሄድን ከተሰማን የመጀመሪያው ነገር ልናስብ የሚገባው ክርስቶስ ኢየሱስ በህይወታችን እንደሚገባ ሻይን ካላደረገ ቤተክርስቲያን በተለያየ ድካም ውስጥ እያለፈች ነው ብለን ካሰብን በጣም ራስንም ከማየት መጀመሪያ ያስፈልጋል።
እኔ ምን እያደረኩ ነው? የገዛ ስራዬ መፈተን፣ በወንድሞች መካከል ባለ አለመግባባት፣ በሌላም ጉዳይ በሚገጥመን ጊዜም ራስን ማየት፣ ለይቅርታ በትህትና ለመቅረብ፣ ወንድሜ ከኔ ይሻላል ለማለት፣ ቀድሞ ለመሸነፍ ምህረትንና ጽድቅን ፍቅርን ለማሳየት በጣም ጠቃሚ ነው። ራስን መመርመር፣ ራስን መፈተን፣ የገዛ ስራችንን መፈተን። በእግዚአብሔር ቃል እውነት ሚዛን አለን አይደል? ቱንቢው የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ስለኔ ምን ይላል? እያደረግኩ ያለሁት ነገር ከእግዚአብሔር ቃል አንጻር ምንድን ነው የሚለውን ነገር ብናይ ኖሮ በጣም ብዙ ችግሮች በቤተ ክርስቲያን መካከል፣ በህብረት መካከል ከባዶች አይደሉም ወዳጆች። ስለዚህ የእግዚአብሔርን እውነት በህይወታችን ላይ እየኖርን እንደሆነ እርግጠኛ ከምንሆንበት ነገር አንዱ ራስን መመርመር ነው። ራስን መመርመር ነው። ሰው እህቴ እንደዚህ በደለችኝ፣ እህቴ አጎደለችኝ፣ አበላሸች፣ አጠፋች በምንልባቸው ነገሮች ጭምር ራስን መመርመር፣ ራስን መፈተን። ህብረት ውስጥ ደግሞ ምን ያክል እያገለገልኩ ነው? ምን ያክል እየጠቀምኩ ነው? ምን ያክልስ ወንድሞች እየታነጹ ነው? ለእግዚአብሔርስ ክብር ምን ያክል እየተገኘሁ ነው? በሚል ሀሳብ ውስጥ ራስን መፈተሽ በጣም አስፈላጊ ነው። የወደቅንበትን እናያለን፣ የሳትንበትን እናያለን። ክርስትና ፕሮግሬሲቭ ነው አይደል? እያደግን ነው የምንሄደው። በጣም አድገን የጨረስን ሰዎች አይደለም። ባይዘው እንደዛ ማሰብ ከጀመርን ራሳችንን እየመረመርን አይደለም ማለት ነው። እና እያደግን እንደሆነ የምናስብ ከሆነ ግን በጣም ብዙ እያስተካከልናቸው የምንሄዳቸው ነገሮች አሉ። ከትናንትና ይልቅ ዛሬ ልጅ እያለን እንደ ልጅ እናስብ ነበር፣ እንደ ልጅ እናደርግ ነበር፣ እንደ ልጅ እንናገር ነበር። አሁን ደግሞ እያደግን ደግሞ ስንመጣ የሚጠበቅብን ነገር አለ። ስለዚህ ዕለት ዕለት ራስን መፈተን ለመንፈሳዊ እድገት ይጠቅማል። ለህብረት ለማነጽ፣ ለወንድሞች መተናነጽ ይጠቅማል። ስለዚህ ራስን እንመርምር። ራሱን ከሌሎች ጋር የማነጻጸር ህይወት እንዳይደለ ክርስትና ይህ ክፍል በደንብ ያሳየናል። ክርስትና በመሰረቱ የንጽጽር ህይወት አይደለም። ክርስትና ክርስቶስ ኢየሱስን ተመልክተን የምንሮጥበት ህይወት ነው። እኔ ከእንትና እሻላለሁ የማለት ህይወት አይደለም። ከእንትና እኔ እበልጣለሁ የማለት ህይወት አይደለም። ልክ እዛ ቀራጩ ሰውዬ እንደጸለየው አይደለም። እንደዚህ ስለ ፈሪሳዊ ከቀራጩ እሻላለሁ፣ እኔ እኮ ጾማለሁ፣ እንትን አደርጋለሁ ሲል የሆነውን ታውቃላችሁና የማነጻጸር ህይወት አይደለም ክርስትና። ራስን የመፈተን፣ ራስን የማየት፣ በእግዚአብሔር ቃል እውነት ምን ያክል እየተገኘው ነው የማለት ህይወት ነው። ክብር ለኢየሱስ ሲሆን፣ ስለዚህ ራስን መመርመር በጣም ለመንፈሳዊ ጤንነት አስፈላጊ ነው። ህብረት መካከል ረዥም ጉዞ ለመሄድ፣ እግዚአብሔር መንግስት በሚገባ ለማገልገል፣ ለማነጽ፣ ለበረከት ለመሆን ራስን መፈተን በጣም አስፈላጊ ነው። ጌታ ኢየሱስ ይባረክ። ሌላው ነገር መልካም መስራት፣ ቅድም ያነሳሁላችሁ ፖይንት ከ6 እስከ 10 ባለው ሀሳብ ውስጥ መልካምን ዘር መስራት ይላል። በጣም እዚህ ላይ ብዙዎቻችን እንሸወዳለን። የእግዚአብሔር መንግስት የፕሪንሲፕልም መንግስት ነው። እግዚአብሔር የፕሪንሲፕልም አምላክ ነው እና አንዳንዱም ነገር እንድንኖር የሚፈልገው እግዚአብሔር በፕሪንሲፕል ነው። ሰው የዘራውን ያንኑ ደግሞ ያጭዳል ይላል። ስለዚህ አንዳንድ ጊዜ ዘር ላይ ብዙዎቻችን ጠንቃቃ አይደለንም፣ እኔም ጨምሮ። እና መቼ ነው የምንደነግጠው? ማጨድ ስንጀምር እና ሁልጊዜ ዘር ይበቅላል። ያ እግዚአብሔር ይባርክ መንፈሳዊ መርህ ነው። ዘር ይበቅላል። እግዚአብሔር ሁልጊዜ ለሚዘራው ዘርን ይሰጣል ይላል። በእግዚአብሔር መንግስት ስራ ውስጥ እንኳን ለምናደርጋቸው ነገሮች፣ በወንድሞቻችን ላይ በእህቶቻችን ላይ ለምናደርገው ነገር፣ በእግዚአብሔር መንግስት ውስጥ ለምንሰራው ነገር የሚበቅል ነገር ፍሬ እንዳለው እንደምናጭድ በኮሚትመንት እንድንሮጥ ከሚያደርገን ነገር አንዱ እግዚአብሔር የዘርን ስርዓት እንዳኖረ ስናውቅና ስናስተውል ነው። ስለዚህ በጣም ብዙዎቻችን መቼ ምን እንደዘራን አናውቅም፣ ምን እያጨድን እንደሆነ አናውቅም። ለምንድን ነው ዛሬ ያለንበት መንገድ ላይ የምናልፈው? አንዳንዶቻችን ትናንትና የዘራናቸው ዘሮች ናቸው። በጣም ደግሞ ምንቀናባቸው አሁን በጣም ግሬስፉል የሆነ ህይወት ያላቸው ወንድሞች እህቶች ደግሞ ስናይ አንዳንዴ ዝም ብሎ አንድ ቀን የበቀለ ጀንበር ላይሆን ይችላል። እግዚአብሔር ጋር በነበራቸው ኮሚትመንት የዘሩት ዘራቸው እየበቀለ ምድር በእግዚአብሔር እውነት በእግዚአብሔር ህይወት ውስጥ እነሱን የተቀበለችበትን ነገር እንመለከታለን። ስለዚህ ዘር በጣም ወሳኝ ነው። እንደ እግዚአብሔር ቃል እንስራ፣ በጽድቅ እንስራ፣ በትህትና እንስራ፣ በትጋት እንስራ፣ በስንፍና እንስራ፣ በችላባይነት አንስራ። በሰነፍ እርሻ በኩል ያለፈ ሰው በጣም ብዙ ይማራል። እርሻው ላይ አረም ይኖራል። እርሻው ላይ በጣም ብዙ የተደበላለቀ ነገር ይኖራል። የሰነፍ እርሻ እንደዛ ነው። ራሱን ስለማይመረምር ሰነፍ በትጋት ስለማያደርገው
በጊዜው ማድረግ ያለበትን ነገር ስለማያደርግ። ስለዚህ ዘራችን ላይ መጠንቀቅ። መልካምን ዘር የሚዘራ ሰው መቼም ዛፍ ሁሉ የሚያበቅለው የራሱን የሆነ ታይፕ ነው። በጣም መጥፎ ዘር እየዘራን መልካም ዘር መጠበቅ የለብንም። እርሻዎቻችን የሰነፍ እርሻ መሆን የለባቸውም። እግዚአብሔር በክርስቶስ ኢየሱስ የሰጠን አርነት አንዱ ይህንን መልካም ዘር ለመዝራት የሚሆንን አቅም ነው የሰጠን። እዚህ መንግስት ውስጥ ህይወት እንዲበዛልን፣ ህይወትን እንድናካፍል፣ ፍቅርን እንድናካፍል፣ ትህትናን እንድናካፍል፣ ታማኝነትን እንድናካፍል፣ በእግዚአብሔር እውነት እንድንኖር ይህንን አቅም ነው እግዚአብሔር የሰጠን። በተገለጠው የእግዚአብሔር ጸጋ አንዱ የሆነልን ነገር ይሄ ነው። ስለዚህ ጸጋ እንደተካፈለ ሰው እግዚአብሔር ልጅነትን መንፈስ እንደተቀበለ የእግዚአብሔር ወራሽ ደግሞ እንደሆነ ሰው በእግዚአብሔር መንግስት ውስጥ ያንን እንድናስብ፣ ሰው የዘራውን ያንን ያጭዳል የሚለውን ሀሳብ እንድናስብ፣ ዛሬ ዘር ላይ እንድንተጋ፣ ዛሬ ዘር ላይ እንድንበረታ፣ የብዙዎች ሩቅ አለመሄድ ምክንያት ምን እንደሆነ እንድናስብ ያስፈልጋል። እና መልካም ነገር ከዘራን መልካም ፍሬ እናጭዳለን። እግዚአብሔር የፕሪንሲፕል አምላክ ነው፣ ታማኝ ነው ደግሞ እግዚአብሔር። የማንንም ድካም እግዚአብሔር አያባክንም። በማንም ድካም ላይ እግዚአብሔር አይዋሽም። ስለዚህ መልካም ዘርን ስንዘራ ሰዎች ላይ ያጨበጭቡልን ይችላሉ፣ ሰዎች ላይ ያውቁት ይችላሉ። ዘር ግን ይበቅላል፣ ዘር ግን ይበቅላል። ዘመኑ ሲደርስ፣ ጊዜው ሲደርስ እናጭዳለን። እና ብዙ ጊዜ የመዝራት ወቅት ላይ በጣም ብዙ ድካም ሊኖር ይችላል፣ መረሳት ሊኖር ይችላል፣ በጣም ብዙ ነገር ላይጨበጨብላችሁ ይችላል። አንዳንድ ጊዜ ገበሬ ወደ ዘር ሲወጣ የዝናብ ወቅት ነው፣ የድካም ወቅት ነው፣ በጣም ብዙ ትጋት የሚጠይቅ ጊዜ ነው፣ ማለዳ መነሳትን የሚጠይቅ ጊዜ ነው። እና ግን ደግሞ የማጨድ ጊዜ ደግሞ አለ፣ የደስታ ጊዜ አለ፣ የፍስሐ ጊዜ አለ፣ ፍሬያችሁ የሚታይበት ጊዜ አለ። ሰዎች ሊቀበሏችሁ ባይፈልጉ እንኳን የሚቀበሉበት ጊዜ ነው። የዘር ጊዜ እጃችሁ ላይ ያለ ነገር የማይካድበት ጊዜ ነው። ስለዚህ መልካምን ዘር ለመዝራት በጣም ሁልጊዜ የማይታከት የበረታ መንፈስ ያስፈልገናል። በመንፈስ ከዘራን ይላል አይደለም፣ ከዘላለምን ህይወት እናጭዳለን። በመንፈስ እንመላለስ ብለናል አይደል? በመንፈስ መመላለስ ማለት ያ ነው። እንደ ስጋዊ ሰው አለመመላለስ፣ እንደ ስጋዊ ሰው አለመወሰን፣ እንደ ስጋዊ ሰው አለማቀድ፣ እንደ ስጋዊ ሰው አለመምረጥ። ገብቷችኋል? እንደ ስጋ የመረጡ ሰዎች ነበሩ እኮ በመጽሐፍ ቅዱሶቻችን። እና እንደ መንፈሳዊ ሰው እንደ እግዚአብሔር ቃል እውነት ከእግዚአብሔር ጋር ባለን ግንኙነት ላይ እርግጠኛ በሆነ መንፈስ መመላለስ፣ እግዚአብሔርን ደስታ መምረጥ። አንዳንድ ጊዜ የስጋችን ፈቃድና የእግዚአብሔር ደስታ ሊለያይ ይችላል። ባይዘዌ የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ነው ስንል ስጋችንን አይደለም መንፈሳችንን ነው ደስ የሚያሰኘው፣ የዳነው መንፈሳችንን። እና ስለዚህ እግዚአብሔርን መንፈስ ደስ የሚያሰኘውን ያንን እውነት መርጠን መኖር፣ ራሳችንን ማስገዛት፣ ሰሚት ማድረግ ያስፈልጋል። ስለዚህ መልካምን ስራ ለመስራት መትጋት፣ ዘርን መምረጥ፣ መልካም የሆነውን መዝራት፣ በመንፈስ መዝራት፣ በትጋት መዝራት ያስፈልጋል። እና መልካም ማድረግን አንታክት፣ በጊዜው እናጭዳለን ይላል። እና እንግዲህ የተጻፈው ለዳነ ሰው ነው፣ በጸጋ ለዳነ አርነት ለወጣ እግዚአብሔር ልጅ ለሆነ ሰው ነው። እና የዘር ህግ በየትኛውም ዘመን ላይ በእግዚአብሔር መንግስት ውስጥ ይሰራል ማለት ነው። ሌላው የመጨረሻው ሀሳብ በክርስቶስ መስቀል መመካት። ትምክህታችን ምንድን ነው የሚለውን ሀሳብ ያሳየናል። እና ጳውሎስ የሚመካበት ዋና ነገር ምን እንደሆነ ይነግረናል። የራሱ ስራ አይደለም፣ ወይም ደግሞ የውጭ ምልክት አይደለም። ቀደም እንዳልኳችሁ አይሁዳዊ ስለሆነ አንዳንድ የራሱ የሚቆጠራቸው ነገሮች አሉ። እና ጳውሎስ በምንድን ነው የሚመካው ካላችሁ፣ በጌታችን በኢየሱስ ክርስቶስ መስቀል ብቻ ይመካ ነበር። እና አትመኩ አልተባልንም። ባይዘዌ ክርስትና ትምክህት የሌለበት ህይወት አይደለም። ክርስትና የምንመካበትን እንድናውቅ የተጠራንበት ህይወት ነው። ማንም የሚመካ በእግዚአብሔር ይመካ ይላል አይደል? የምንመካበትን የማወቅ ምስጢር ነው። እና በክርስቶስ ኢየሱስ መስቀል እመካለሁ ይላል ጳውሎስ። ለሚድኑት የእግዚአብሔር ኃይል በሆነው በእግዚአብሔር እውነት በሆነው አይሁድ ዘንድ ሲታይ ለሚሰናከሉበት፣ ለግሪክ ሰዎች ደግሞ ሞኝነት በሆነው በእግዚአብሔር መስቀል እኔ እመካለሁ ይላል ጳውሎስ። ምክንያቱም የእግዚአብሔር ኃይል ለማዳን ስለሆነ፣ ኃይል ስለሆነ፣ የእግዚአብሔር ኃይል ስለሆነ በዚህ እመካለሁ ይላል። እና የመስቀሉ ቃል ለሚጠፉት ነው ሞኝነት፣ እኛ ለምንድን የእግዚአብሔር ኃይል ነው ይላል። ስለዚህ በዚህ ኃይል እንመካለን። ትምክህታችን ከዚህ ሌላ ምንም ሊሆን አይገባም። በዚህ ግንኙነት ውስጥ በእግዚአብሔር ጋር ባለን ፌሎሺፕ፣ በእግዚአብሔር ልጅነት፣ በተጠራንበት የአርነት ህይወት ደግሞ እግዚአብሔር ከኛ በሚጠብቀው ምልልስ ሁሉ ውስጥ ትምክህታችን የክርስቶስ ኢየሱስ መስቀል መሆን አለበት። የዛን ጊዜ
እኔነት አይሰራም። የዛን ጊዜ ስጋዊነት አያየልም በሰው ህይወት ላይ። በክርስቶስ ኢየሱስ መስቀል መመካት ማለት በእግዚአብሔር ፊት ያለንን ማንነት በክርስቶስ ኢየሱስ እግዚአብሔር እኛን የተቀበለንን ምሕረትና ፍቅር ማስተዋል ነው እና ይህ ደግሞ ወንድሞችን እንድንወድ እግዚአብሔር ዋጋ የከፈለላቸውን በክርስቶስ ኢየሱስ የተገዙበትን ዋጋቸውን እንድናውቅ የክርስቶስ ኢየሱስን ደም ዋጋ እንድናስተውል ለእግዚአብሔርም የበዛውን ምሕረት እንድናስተውል የሚገባውን ክብር እንድንሰጥ ያደርገናል እና በጣም ጤናማ ህይወት የት ነው ያለው ካላችሁ ትምክህታችንን የመጣል ውስጥ ነው። በክርስቶስ ኢየሱስ ብቻ መስቀል ብቻ መመካት፣ የምንዘራውን ዘር መምረጥ፣ ራስን መመርመር፣ መፈተን፣ የገዛ ስራችንን መፈተን፣ በእግዚአብሔር ቃል እውነት መፈተን፣ እንደ እግዚአብሔር ቃል ራስን ማየት፣ በተጠራንበት መጠራት ውስጥ ራሳችንን መመርመር፣ የወደቀው ወንድማችንን በፍቅር ማቅናት የሚለው ሀሳብ ምዕራፍ 6 ውስጥ እናያለን። ስለዚህ ምዕራፍ 6ን ምንድነው የምናገኘው ማለት ነው? በዚህ ክፍል ውስጥ ከጸጋ የተነሳ የምንኖረው ህይወት በክርስቶስ ኢየሱስ የምንኖረው ህይወት የተገለጠ ነው። በወንድሞች ህብረት መካከል ለእግዚአብሔርም ደግሞ ደስታና ክብር በሚሆን ለወንድሞች ማነጽ ክብር በሚሆን ስለዚህ ክርስቲያን ሌሎችን በፍቅር መሸከም፣ ሌሎችን በፍቅር ማቅናት ለሚያደርገው ለየትኛውም ነገር ደግሞ ለእግዚአብሔር ክብር እንዲሆን አድርጎ ለማድረግ የተጠራ ሰው ነው ማለት ነው። እና ወንድሞች ሆይ ራሳችንን የምንመረምረው መልካም ዘርን የምንዘራው ትምክህተኞች ለመሆን ሳይሆን የተጠራንበት የህይወት ክብር ስለሆነ ነው። እና የምንመካው ደግሞ በዚህ ህይወት ውስጥ በዳንበት በተሰጠን በተሰራልን ታላቅ በሆነ በክርስቶስ ኢየሱስ መስቀል ነው እና ስለዚህ ጳውሎስ በዚህ እመካለሁ ይለናል። በእግዚአብሔር ጸጋ እንመካለን፣ በዳንበት የእግዚአብሔር እውነት እንታመናለን፣ እርግጠኞች ነን ለማለት ነው። እንደዚህ ባለ ሩጫ እንድንሮጥ እግዚአብሔር ሁላችንን ይባርከን። ጌታ ኢየሱስ ክርስቶስ ይባርካችሁ። ሰዓት ከወሰድኩኝ በጣም ይቅርታ እላለሁኝ። እንግዲህ ምዕራፍ 4 ስንመለከት ምን ተመለከተን? ልጆች ናችሁ፣ ከህግ በታች ነበራችሁ፣ ህጉ ደግሞ ጠባቂ ነበረ። አሁን ግን ከህግ በታች ሳይሆን ከእግዚአብሔር ጸጋ በታች ናችሁ፣ የእግዚአብሔር ልጆች ናችሁ እና ልጆች ስትሆኑ ደግሞ የእግዚአብሔር ወራሾች ናችሁ። እንዴት ባለ ጸጋና ህግ መካከል ያለውን ነገር ሊያሳየን ይሞክራል። ስለዚህ የእግዚአብሔር ልጆች ከሆናችሁ የእግዚአብሔር ወራሾች ናችሁ የሚለውን ሀሳብ በጣም እንድናስብ አሳስባችኋለሁ። ምዕራፍ 4 ላይ የእግዚአብሔር ወራሽ እንደሆነ ልጅ በልጅነት መንፈስ በዚህ ክርስትናችን ውስጥ እንደሚገባ እንድንመላለስ። ምዕራፍ 5ን ስናነሳ ምን አለን? በክርስቶስ ኢየሱስ ያገኘነውን አርነት አነሳን። አርነታችሁን ጸንታችሁ ጠብቁ አለን። አርነት እንደወጣ ሰው ደግሞ እንድንኖር መከረን። ከዛስ በመንፈስ ተመላለሱ አለ። ክርስትና የምንመላለስበት ህይወት ነው፣ የምንኖርበት ህይወት ነው። ስለዚህ የአንድ ቀን ጉዳይ አይደለም። በመንፈስ ተመላለሱ ብሎ በመንፈስ እንመላለስ ወላጆች ሆይ፣ አርነት እንደወጣ ሰው እንኖር። የእግዚአብሔር ልጅነት መንፈስ በውስጣችን ዕለት ዕለት የሚጮህ መሆን አለበት፣ የሚያስተጋባ መሆን አለበት። የልጅነት መልክ እኛ ላይ ማሸብረቅ አለበት። የእግዚአብሔር ልጆች መሆናችንን ሰዎች ማወቅ አለባቸው። በህይወት ፍሬዎቻችን መገለጥ አለበት። ይህንን ከዚህ ከገላትያ ሀሳብ እንማራለን። ምዕራፍ 6 ላይ ያንን ነው የመንፈስ ፍሬ በህይወታችን ላይ ምዕራፍ 5 መጨረሻው ላይ እንደሚገባ በህይወታችን ላይ ሲገለጥ የሚሆነው ነገር ክርስቶስ ኢየሱስ ነው በእኛ የሚያከብረው። ያ የክርስቶስ መልክ ነው፣ የክርስቶስ ህይወት ነው። እዚህ መንግስት ውስጥ ያለ ፕሪንሲፕል ነው። እግዚአብሔር የማያውቀውን ፕሪንሲፕል እንዳንኖር፣ የተጠራንበትን መንግስት ስርዓት የማይወክል ህይወት እንዳንኖር በጣም ጥሩ ምክር ሰጥቶናል እግዚአብሔር ቃል እውነት ብዬ አስባለሁ። ደግሞ ከቃሉ ጋር ጸጋና መንፈስ አለ። ስለዚህ ይሄ ጸጋ ዕለት ዕለት ይብዛልን። በክርስቶስ ኢየሱስ ባለ አርነት ተጠበቁ። እግዚአብሔር ህይወትና ቤታችሁን አገልግሎታችሁን ይባርክ። ጸጋ ይብዛላችሁ።